Breaking news at this hour, the stock market and the rocky fallout from President Trump's tariff negotiations continuing at this hour. The market down right now as we come on the air. ለመግለጽ እንኳን በጣም የሚከብድ ዌፐን አሜሪካ ቻይና ደግሞ በኢሞሽን ሳይሆን በኢንተለጀንስ ወደ 1920 ዓለምን መመለስ እንችላለን ማለት ነው። ኢትዮጵያኖች አሉ እንደዚህ አይነት ሰልፍ ላይ የሚሳተፉ ቪዛቸውን ተቀምጠው ከአገሪቱ እንዲወጡ ሊባረሩ ይችላሉ ማለት ነው። ካናዳ አሜሪካ አቅፍ ውስጥ የነበረች ሀገር ከአሜሪካ አቅፍ ያወጣቻታውን ቻይና ናት። በዋናው ፕራይስ አይደለም የሚጫነው ቦርደር ሲገባ ባለው ዋጋ ላይ ነው ማለት ሀብቱ የራሻ ነው። ገንዘቡ ግን በዶላር ነበር የተቀመጠው። አሜሪካ መግለጫ አወጣች ዶላር ስለሆነ የኔ ነው አለች። በቃ ቻይና በጎን በኩል እየሄደች የአሜሪካን ሎያል ፍሬንዶችን በኢኮኖሚ እያያዘቻቸው የትኛውም ሀገር ወደ አሜሪካ ዕቃ ሲያስገባ ዕቃው የተጫነበት መርከብ ሜዲን ቻይና ከሆነ $3 ሚሊዮን ይከፍላል ፖርት ላይ ለማምጣት። ባለፉት 2 ወራት የዶላር ቫልዩ በ8% አካባቢ ቀንሷል። አሜሪካና ቻይና ጦርነት ገቡ ማለታችን አይቀርም ማለት ነው። ምክንያቱም አሜሪካ እየተዘጋጀችበት ነው። እንደ ሁሉ ጊዜው ከኤቢ ፋይናንሻል ጋር በመተባበር ለእናንተ ወቅታዊ የሆነ ሳምንታዊ ፕሮግራማችንን ይዘን ተመልሰናል። China is refusing to negotiate with President Trump on US tariffs. In fact, the nation is taking the trade war to a new height. China is refusing to accept deliveries of Boeing jets. ተወብነት በድጋሚ ስለተገናኘን ደስ ብሎኛል። እንደውልውም ሃፒ መንዴይ ለማለት ፈልጋለሁኝ። እንኳን ደህና መጣ። እንኳን ደህና ቆይሽ ቅድስት። አንቺም ቤተሰቦችሽ እንኳን ለፋሲካል በዓል በሰላም አደረሳችሁ። እንዲሁም ለአድማጮች ለመላው ክርስቲያን አድማጮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እወዳለሁ። ፕሬዚደንት ትራምፕ ናቸውና ዋናው ፎከሳችን ይሄ እንደው ግልጽ ይሁንልን። ምንም አይነት ጥላቻም የሆነ የፖለቲካል ፖዚሽን የለንም። እኛ ሃይላይት የሆነውን ዜና ነው የምናመጣው ከየቦታው ይጠቅመናል ወይም ደግሞ ያስገርማል ያልነውንና የትራምፕ ጥላቻ ያለብን የሚመስላቸው ሰዎች አሉ። ይሄ በጣም ስህተት ነው። በቃ ምንም ስህተት ነው። እንዳትረሱ እኛ ኢትዮጵያውያኖች ነን በነገራችን ላይና እንዴት ነው ዎል ስትሪት እንዴት ነበረ የከረመው ሳምንቱን በኢስተር? ለሁሉ ጊዜው የተለያዩ ዜናዎች ይኖረናል። አንድ ለመንገድ ጨምሮ መዝጊያውን በጣም ጥሩ ነው። እንግዲህ ምናልባት ለመጀመሪያ ጊዜ የሚያዩ ሰዎች ካሉ በዚህ ዩቲዩብ አብነት አገኘው ተሰማ እባላለሁ። ኖርዝ ቨርጂኒያ የቢዝነስ እና ፋይናንስ አማካሪ ነኝ። በኔ በኤቢ ፋይናንሻል በኩል ከኪሊ ኢትዮጵያ ጋር በመተባበር እንግዲህ ሳምንታዊ ፕሮግራም ከጀመረን 1 ወር ይሆነናል። ሰሞነኛ ፕሮግራም ነው። ርዕሱ እንደሚያወራው ሰሞኑን ምን ተካሄደ በዓለም ዙሪያ ነው። የፈለጉትን ቴሌቪዥን ጣቢያ ቢከፍቱ እንኳን አሜሪካ ያለውን አይደለም በየትም ሀገር ያለው ቴሌቪዥን ቢከፈት ዩቲዩብ ተገብቶ እንዲያው ከሀገራችን ፖለቲካ ወጣ ያለ ነገር ሰው መስማት ቢፈልግ ወሬው በሙሉ አሁን በአሜሪካና በቻይና ዙሪያ ነው የሚያጠነጥነው። ይሄን በሚመለከት መቼም ቻይናን ደግፈን አሜሪካን ተቃውመን ልንዘግብም ልንቆምም አንችልም። በአመለካከት ደረጃ ግን ዜናውን ነው የምናቀርበው። ምን እየተካሄደ ነው የሚለውን እናቀርባለን። ሰዎች በተረዱት መንገድ ይረዱታል። በጣም ሪፐብሊካን ነን ብለው የሚያምኑ ሰዎች እውነቱን ለመናገር ስደተኞችን ላይ ታርጌት ያተደረገው ጥላቻና አንዳንድ ጉዳዮች ነገም እነሱም አይተርፉም እኮ። እርግጠኛ ነኝ ይሄን ፕሮግራም የሚከታተሉ የአሜሪካን ነጮች አይደሉም፣ ኢትዮጵያውያን ኤርትራውያን ናቸው የሚከታተሉትና በአማርኛ ቋንቋ ስናስረዳ ከአሜሪካውያን በላይ አሜሪካውያንን ወደው ከሪፐብሊካን በላይ ሪፐብሊካን ሆነው ይሄን ፕሮግራም እንዲያው ኔጌቲቭ ብቻ ስለ ትራምፕ የምናወራ መስሏቸው ከሆነ ተሳስተዋል። ስደተኞችን በሚመለከት በጣም አስደንጋጭ ፕላኖች አሉ፣ ወሬዎች አሉ። ነገም እነሱም አይተርፉም ካልተዘጋጁበት በቀር ሁላችንም አንተርፍም። እንደሚባለው ባለፉት ባይደን አስተዳደር የተሰጡ ግሪን ካርዶች በሙሉ እንደገና ይታያሉ እየተባለ ነው። እንግዲህ ሪፐብሊካን ብሎ ወገቡን ይዞ የሚከራከር ሰው አይተርፍም ማለት ነው። አፍሪካዊ ነው በቃ ለባይደን ለትራምፕ አስተዳደር ወይም አሁን ላለው መንግስት አፍሪካዊ ነው። ሪፐብሊካንን ስለመረጠም አይተርፍም። ባለፈው ውድድር የኩባ ስደተኞች በተለይ ፍሎሪዳ ላይ ያሉ የኩባ ስደተኞች ግልብጥ ብለው ትራምፕን ነው የመረጡት። ግን በአንድ ወር ውስጥ ሻንጣችሁን ይዛችሁ ውጡ የተባሉት ቬኔዙዌላ፣ ኩባ፣ ሃይቲ እዛ አካባቢ ሃይቲ አካባቢ ያሉ ሰዎች ናቸው። ስለመረጡት አልተረፉም። እና አሁን ፖለቲካል ፖዚሽን የመያዝና ያለመያዝ ጉዳይ አይደለም። ወሬዎቹ የምናወራቸው ወሬዎች ስህተት ከሆኑ አይ እዚህ ጋር የዘገባችሁት ዜና ስህተት አለው ብሎ መናገር ይቻላል፣ ችግር የለውም። ግን ዜናውን ዘግበን ከዛም ከዚህም ከተለያዩ ሚዲያዎች ያየናቸው ነገሮች እኛ
ለህብረተሰቡ ፕሬዘንቴሽን እንሰጣለን መጠንቀቅ ያለብን ነገር ካለ እንደው መጠንቀቅ ካለብን በተለይኛ ትኩረታችን ፋይናንስ እና ቢዝነስ ላይ ስለሆነ መጠንቀቅ ካለብን እንዴት እንደምንጠነቀቅ ትንታኔ እንሰጣለን ከዛ ውጪ ግን እኔ በግሌ የትኛውም ፖለቲካ ፓርቲ አባል አይደለሁም ስለዚህ ፖለቲካል ፖዚሽን ልይዝ አልችልም ቅድስትም ካናዳ ነው የምትኖረው ስለዚህ የአሜሪካ ፖለቲካል ፓርቲ አባል ልትሆን አትችልም ስለዚህ ዜናውን በተቻለ መጠን ዜናውን በማወቅ ብቻ ለኔ ህይወት ምን የሚያመጣው የሚጠቅመው ነገር አለ ወይ የሚጎዳይ ነገር አለ እንዴት ልዘጋጅበት በሚለው ነገር ብቻ ቢያተኩሩ ይሻላል እንጂ ቀኑ ሙሉ ስለ ትራምፕ ስናደንቅ ብንውልም ለውጥ ስለማይመጣ ማለት ነው እና ጀስት ዜናውን ብቻ እንደምናይ ይረዱልን ወደ ስቶክ ማርኬት ልግባና እንደተለመደው በሶስት ክፍል ነው ፕሮግራማችን የሚቀርበው የመጀመሪያው የስቶክ ማርኬት ወሬዎች ናቸው ስቶክ ማርኬት ብቻ ሳይሆን ከስቶክ ማርኬቱ ጀርባ ያለው ዜና ምን ይመስላል የሚለውን ለማየት እንሞክራለን አንድ ስቶክ ሲጨምርና ሲቀንስ ከዛ ካምፓኒ ጋር የተያዘ ታሪክ አለው ስቶኩ በአጠቃላይ ደግሞ የማርኬቱ ስቶክ መገለጫ የሆኑት ኢንዴክሶች ሲቀንሱና ከፍ ሲሉ ቀይና አረንጓዴ ሲሆኑ ደግሞ እነሱ ራሳቸው የሚናገሩት ታሪክ አላቸው ስለዚህ እኛ ስለፈልግና ስላልፈልግን አይደለም ይሄው እንደሚታየው ቀይ በቀይ ነው እዚህ ላይ ቁጭ ብለን ስለ አሜሪካ ኢኮኖሚ እድገት ስናወራ ብንውል ፊልፊት የሚያው ሰዎች ይስቁብናል እንደዋሽን ይታወቃል ምክንያቱም ቀይ በቀይ ስለሚታይ ማለት ነውና ለምንድን ነው ቀይ የሆነው ምን ስለተፈጠረ ነው አሜሪካ ውስጥ የዛሬ አመት ወደ ኋላ ተመልሰን ብናየው ግን ዲሴምበር ላይ ብናየው እንደዚህ ቀይ አልነበረም በሙሉ አረንጓዴ በከፍተኛ ፐርሰንት ኢኮኖሚ ያደገ ነበር ኢቭን ፕሬዚዳንት ትራምፕ ከተመረጡ በኋላ ማለት ነው ከየካቲት ግማሽ በኋላ ነው እንደዚህ ቀይ በቀይ መሆን የጀመረውና ምንድነው ይሄ ምክንያት በሚል እንግዲህ ለማስረዳት እንሞክራለን የተረዳነውን ያህል ሰዎች እንደሚረዱልን ተስፋ አደርጋለሁ እንግዲህ ከመጀመሪያው እንጀምር የአሜሪካ ትላልቆቹ ካምፓኒዎች ስቶካቸው የሚሸጥበት ዶው ጆንስ ኢንዳስትሪያል አቨሬጅ ይባላል 30 ግዙፍ ብሉ ቺፕ የሚባሉ ናቸው ብሉ ቺፕ የሚባሉት እንግዲህ በማርኬት ቫልዩአቸው ወይም በማርኬት ካፒታላይዜሽን ይሉታል ከ10 ቢሊዮን ዶላር በላይ ዋጋ ያላቸው ካምፓኒዎች ናቸው እነዚህ ካምፓኒዎች ብሉ ቺፕስ 38167 ነው ዛሬ ስቶካቸው በአማካኝ የሚሸጠው እንግዲህ እነዚህ ካምፓኒዎች እነ ኮካኮላ አማዞን አለበት ዋልማርት ጄፒ ሞርጋን አሜሪካን ኤክስፕረስ በጣም ብዙ ናቸው 30 ናቸው የነሱ በአጠቃላይ ያላቸው ሼር አክሲዮን ለዶው አካፋይ ለሚባል ሲካፈል የሚታይ ቁጥር ነው ግን እንዲሁ ለመረዳት ያህል አማካኝ አክሲዮን ብለን እንወስደው አማካኝ አክሲዮናቸው 38000 ነው ለማስታወስ ያህል ይሄ አመት ሲጀምር 2025 ስንገባ ወደ 44000 ገብቶ ነበር ከዛ በኋላ በተለይ ባለፈው ወር ነው ያሽቆለቆለ የወረደው ምናልባት ወደ ኋላ ተመልሰው የባለፈውን ሳምንት ቢያዩት ራሱ ወይ ከሁለት ሳምንት 40000 ሁሉ ገብቶ ነበር ተመልሶ አሁን እንደገና ወደ 38000 ዶላር ቀንሷል ማለት ነው ዛሬ ብቻ በ2.49% ነው የቀነሰው እንግዲህ ትሬንዱን ለማሳየት የዶው ጆንስን ትሬንድ ለማሳየት እዚህ ጋር እንደሚታየው በ5 ቀን ባለፉት 5 ቀናት ብናየው በ5.89% ቀንሷል በአማካኝ በ2388 ከሁለት ቀንሶባቸዋል በአንድ ወር ውስጥ ብቻ ብናይ በ9.10% ቀንሷል ይሄ ለኢኮኖሚው ጥሩ አይደለም 30 በትሪሊየን እና በቢሊየን ዶላር ዋጋ ያላቸው ካምፓኒዎች ናቸው እነዚህ 10% ዋጋቸው ቀነሰ ማለት በትሪሊየን ዶላር ነው ሉዝ ያደረጉት እና እንዲሁ ለመረዳት ያህል እነዚህ ነገሮች የምናሳያቸው ለዛ ነው በ6 ወር ውስጥ በ11% ቀንሶባቸዋል year to date ወይም ደግሞ ፕሬዚዳንታችን ስልጣን ላይ ከወጡ በኋላ እንኳን ከጃንዋሪ ጀምሮ በ10.27% ቀንሶባቸዋል ይሄን ነገር ያው እኛ ፈጥረን አይደለም እናወራው ጉግል ፋይናንስ ላይ ገብተው ሰዎች ሊያዩት ይችላሉ ሁለተኛው የአሜሪካ ዋናው ኢኮኖሚ ተቋም የሚባለው ከዓለም ጋር ሲወዳደር ስታንዳርድ ኤንድ ፑር 500 ነው ምክንያቱም ብዙ ካምፓኒዎች ውስጥ ስላሉ 500 ካምፓኒዎች በውስጡ አሉ በሁሉም ሴክተር ሪፕሬዘንት የሚደረጉ ናቸው እነሱም ከ10 ቢሊዮን ዶላር በላይ ማርኬት ካፒታላይዜሽን ወይም ደግሞ የማርኬት ዋጋ ያላቸው ካምፓኒዎች ናቸው አማካኝ ስቶካቸው 5148 ነው ይሄ አመት ሲጀምር ወደ 7000 አካባቢ ነበሩ እንግዲህ ዛሬ ብቻ በ2.56% ቀንሶባቸዋል አክሲዮናቸው ባለፉት 5 ቀናት ካየናቸው በ5% ቀንሶባቸዋል በአንድ ወር ውስጥ 9.18% ቀንሶባቸዋል በ6 ወር ውስጥ 12% ነው የቀነሰባቸው አመቱ ከገባ በኋላ ፕሬዚዳንታችን ስልጣን ላይ ከወጡ በኋላ ደግሞ በ12.48% ቀንሶባቸዋል ለምንድነው እንደዚህ ሆኖ ነው ለምንድነው ሰው ስቶክ እየሸጠ የሚወጣው አንድ የፈራው ነገር አለ ሰው በቃ መረጋጋት የለም አሁን በአሜሪካ የኢኮኖሚ ሁኔታ መረጋጋት የለም እኛ እንኳን ያው ስደተኞች ነን ድሆች ነን
ይሄን ያህል በሚሊዮን ዶላር የምናስቀምጥ ሰዎች አይደለንም እዚህ ስቶክ ውስጥ። ነገር ግን እዚህ ስቶክ ላይ ኢንቨስት የሚደረጉት እነማን ናቸው? አንደኛ ትላልቅ ካምፓኒዎች ኢንቨስት ያደርጋሉ። ሁለተኛ የኛ የጥሮታ አካውንት እዚህ ላይ ነው ኢንቨስት የሚደረገው። ስቶክና ቦንድ ላይ ነው የሚያስቀምጡት። ስለዚህ ስቶኩ ሲቀንስ የጥሮታ ገንዘባችንን በዛው ልክ እየወደቀብን ይሄዳል ማለት ነው። ተጎጂዎች ነን። አለመታደል ሆኖ እዚህ ሀገር 40 ዓመትም 50 ዓመትም ብንቀመጥ ይሄን ያህል በሀብት የምንታማ ሀብታሞች ናቸው ኢትዮጵያኖች ተብለን የምንታማ ሰዎችም አይደለንም። ብዙም በጣት የሚቆጠሩ ሰዎች ናቸው ሀብት ያላቸውና ስቶክ ላይ በብዙ ብር የሚያገላብጡት። ነገር ግን በቀጥታም እንኳን ባናገላብጥ ተስፋችን ደግሞ እሱ ነው መሆን ያለበት። አሜሪካ ተሰደን ከመጣን ካናዳ ወይም አውሮፓ ተሰዶ ሄደ ሰው 2 ስራ 3 ስራ ሲሰራ ቢኖር ምንም ህይወቱ አይቀየርም። ወደ ኢንቨስትመንት መግባት አለበት። ስለዚህ የኢንቨስትመንት እውቀት ያስፈልገናል። ለዛ ነው ይሄን ደግሞ እንደ አንድ ዜና በዚህ መግቢያ አድርገን በዛውም ስለ ስቶክ ማርኬት ለማስተማር እድል ስለሚሰጠን ማለት ነው። እንግዲህ ስታንዳርድ & ፑር 500 500 ነው ስሙ እንደሚያሳየው 500 ግዙፍ የአሜሪካ ተቋማት ስቶካቸው ከፍ ዝቅ የሚልበት ነው። እዚሁ ላይ እንደምታዩት እንግዲህ ቀይ በቀይ ሆኗል። ዛሬ ጥሩ አይደለም። ነገሮቹ እንደተጠበቁት እየተስተካከሉ አይደሉም። ታሪፉም ትቻለው ለ90 ቀን ቢሉም የትኛውም አገር መንግስት አሜሪካ ጋር መጥቶ እየተነጋገረም አይደለም። ጃፓን መጣ ነበር ባለፈው አርብ። የጃፓን ተወካዮች መጥተው የነገሯቸው ለትራምፕ አስተዳደር ሰዎች ወይም ለዋይት ሃውስ ሰዎች what is the end game በቃ የአሜሪካ የመጨረሻ ፍላጎቷን ነገሩን ያሏቸው። ምንድነው የምትፈልጉት ማለት በቃ 10% ከናንተ ገንዘብ እንፈልጋለን ከሆነ በቃ ንገሩ። እሱን ብቻ ከሆነ የምትፈልጉት ኤንድ ጌሙን ንገሩን። ሌታስ ኔጎሺየት ሲደረግ በኤንድ ጌም ነው ኔጎሺየት የሚደረግ። በቃ የመጨረሻ ፍላጎታችሁን ወቀው ነው የሚሏቸው። ማንም ሰው ሊነግራቸው አልቻለም ይሄን ነው የምንፈልገው ብለው ማለት ነው። ምክንያቱም ሚስተር ትራምፕን አድቫይዝ የሚያደርጓቸው ፒተር ነባሮ ናቸው። ፒተር ነባሮ ደግሞ በታሪፍ ያምናሉ። በታሪፍ ዓለምን ማንበርከክ እንችላለን ብለው ያምናሉ። ፕሬዚዳንታችን ደግሞ ይሰሟቸዋል ከማንም በላይ። ኤለን ማስክ የዚህ ተቃራኒ ነው። በታሪፍ አያምንም ምክንያቱም በጣም ስለተጎዳ። ፕላስ ሌሎቹ የኢኮኖሚክስ ሰዎች ኢቨን ዋይት ሃውስ ውስጥ ያሉ ሰዎች ይሄ ነገር ቢቀር ይሻላል እያሉ ነው። እንደሚታየው ኢኮኖሚው በአስደንጋጭ ሁኔታ ኔጌቲቭ ውስጥ እየገባ ስለሆነ ማለት ነው። ሶስተኛው ናስዳክ ነው። ናስዳክ የቴክኖሎጂ ካምፓኒዎች ናቸው። 15822 ናቸው ስቶካቸው አማካኙ። ዛሬ ብቻ 285 ነው እየቀነሰ ያለው። ባለፉት 5 ቀናት በ6% ቀንሶባቸዋል። እንግዲህ እዚህ ውስጥ ቴስላ አለበት፣ አማዞን አለበት፣ ማይክሮሶፍት አለበት፣ ባንኮች፣ ኢንሹራንስ ካምፓኒዎች አክሲዮናቸው እዚህ ነው የሚሸጠው። በአንድ ወር ውስጥ ካየነው 11.03% ቀንሶባቸዋል። በ6 ወር ካየነው 14.66% ቀንሶባቸዋል። ኦልሞስት 15% ማለት ነው በ6 ወር ውስጥ። ፕሬዚዳንታችን ስልጣን ላይ ከወጡ ጀምሮ 18% ነው የቀነሰባቸው። ስለዚህ እዚህ ላይ ስቶክ ያስቀመጠ ሰው በዛው ልክ ገንዘቡ ቀንሷል ማለት ነው። የጥሮታ ገንዘብ 100 ሺህ ብር የነበረው ሰው አሁን ዞር ብሎ ሲያየው 88 ሺህ ብር አካባቢ ገብቷል ማለት ነው። በ18% ስለቀነሰ ነው 82 ሺህ ብር ገብቷል። 200 ሺህ ብር የነበረው ልክ 160 ምናምን ሺህ ገብቶበታል ማለት ነው። እኔ ጋር የሚደውሉ ሰዎች አሉ ይሄን ፕሮግራም ከሰሙ በኋላ የጥሮታ አካውንታቸውን ቼክ ሲያደርጉ ገንዘብ ቀንሶባቸዋል የተባሉ ማለት ነው። እና ገንዘባችን እናውጣ ወይ ብለው ይጠይቁኛል። ነው ገንዘብ ይውጣ እያልኩ አይደለም። ስቶክ ላይ አንደኛ የጥሮታ አካውንት ከስቶክ ላይ የምናወጣው አይደለም፣ ወይም ከጥሮታ አካውንታችን ላይ እንዲፈርተን የምናወጣው ገንዘብ አይደለም። ካወጣ ነው እድሜያችን 59 ካልሞላ በቀር 10% ፔናልቲ ያለብን ፕላስ በዛ አመት ውስጥ እንደ ደሞዝ ግብር ስለሚቆጠር ሌላ እንደገና እንከፍላለን። በፍጹም ገንዘብ አውጡ እያለን አይደለም። የጥሮታ አካውንታችሁን አውጡ እያለን አይደለም። ነገር ግን ስቶክ ላይ ገንዘብ ኢንቨስት ለማድረግ አሁን ትክክለኛ ጊዜው ነው ወይስ አይደለም? እንደው ተጨማሪ ኤክስትራ ገንዘብ ባንክ ላይ ያለው ሰው ሌላ ጊዜ ቢሆን አረንጓዴ ቢሆን እኮ እባካችሁ ሂዱና ስቶክ ላይ ኢንቨስት አድርጉ ብለን መምከር ነበር የሚያስደስተን። ሩሴል የሚባሉት የማርኬት ካፒታላይዜሽናቸው ወይም በገበያው ላይ ያላቸው የማርኬት ቫልዩ ከ2 ቢሊዮን ዶላር በታች የሆኑ ተቋማት ናቸው። ዛሬ 1838 ነው የሚታየው። እነሱም ዛሬ ብቻ በ2.23% ቀንሶባቸዋል። በ5 ቀን ካየነው 1.91%፣ በአንድ ወር ካየነው 10%፣ በ6 ወር ካየነው 17%። ፕሬዚዳንታችን ከስልጣን ከወጡ ሚስተር ትራምፕ ከወጡ በኋላ ደግሞ 17.55% ቀንሶባቸዋል። እነዚህ እንዲያውም አነስተኛ ካምፓኒዎች ናቸው። በእርግጥ ሪስክ አላቸው። እንደ ግዙፎቹ ካምፓኒዎች ትልቅ ካፒታል ላይኖራቸው ይችላል፣ ግን ደግሞ በጣም ፍሌክሲብል ናቸው። ወዲያው ራሳቸውን አጀስት ማድረግ ይችላሉ አንዳንድ ነገሮች ሲያስቸግራቸው። አሁን ግን ከአቅማቸው በላይ ነው እነሱ የሆነባቸው። በመንግስት እና በፖሊሲ ደረጃ የሚሰራ ነገር ስለሆነ ምንም የሚያደርጉት ነገር የለም። ያው ይጎዳሉ። ለምሳሌ አሁን ናይክን ብናየው አይ ዶንት ኖ ናይክ የትኛው ላይ አክሲዮን እንደሚሸጥ እርግጠኛ አይደለሁም። ሜቢ ስታንዳርድ ፑል ላይ ሊሆን ይችላል። ግን እንዲያው ሩሴል ላይ ነው ብለን ብናስብ
ከቻይና ዕቃ የሚያመጣ አንድ የአሜሪካ ግዙፍ ካምፓኒ ቢኖር በዚህ ሰዓት ምን ማድረግ ይችላሉ? ታሪፍ ተጭኖባቸዋል። እንዲያውም 245% ሆኗል በነገራችን ላይ ታሪፉ በዚህ ሳምንት ውስጥ 145 የነበረው 100 ጨምሮባቸው 245 አድርገዋል። በኋላ በዜና መልክ እናየዋለን። ቻይና እኔ ከዚህ በኋላ ከ125 በኋላ ታሪፍ አልጨምርም ብላ የራሷን ጨዋታ እየተጫወተች ነው። ቼዝ ነው የምትጫወተው። በኋላ እናየዋለን። ስለዚህ ሩሴሎችም አልተረፉም፣ እነዚህ ትናንሽ ካምፓኒዎችም አልተረፉም። መጨረሻ ላይ የምናየው ቪክስን ነው። ቪክስ የፍርሃት መጠቆሚያ ነው። ዛሬ እንደሚታየው በ15% ፍርሃቱ ጨምሯል። ዛሬ ባለፈው ሳምንት ስንገናኝ 32 አካባቢ ነበር። ከአንድ ወር በፊት ደግሞ ወደ 50 ከአንድ 2-3 ሳምንት በፊት ወደ 50 ፖይንት ሄዶ ነበር። በዚህ ሳምንት ትንሽ ቀንሶ ነበር፣ እንደገና ተመልሶ ዛሬ ጨምረ ማለት። ስለዚህ እሱም ያሰጋል። ዩዥዋሊ ቪክስ ከ30% በላይ ከሆነ ሰዎች ፈርተዋል። በቃ ገንዘባቸውን ኢንቨስት ማድረግ በጣም ተጨንቀዋል። በተቻለ መጠን መንግስት የፖሊሲ አቅጣጫ እንዲያሳያቸው ተስፋ የሚያደርጉ ሰዎች ሆነዋል ማለት ነው። ሁሉ ነገር ከአቅማቸው በላይ ስለሆነባቸው ይሄ ጀስት የማኔጅመንት ዲሲሽን ብቻ አይደለም፣ የሶፍትዌር ዲሲሽን አይደለም፣ ዕውቀት አይደለም እዚህ ላይ ማተር የሚያደርገው የሚወስነው በመንግስት በኩል የሚወሰዱ የፖሊሲ እርምጃዎችና እሱን ተከትሎ ደግሞ የዓለም ሀገራት የሚወስዷቸው ውሳኔዎች ናቸው ለፍርሃቱ ምክንያት የሆኑት። በ5 ቀን ካየነው በአማካይ በ6% ነው ፍርሃቱ የጨመረው። በአንድ ወር ካየነው በ95% ፍርሃቱ ጨምሯል። በእጥፍ አድጓል ማለት እኮ ነው በአንድ ወር ውስጥ። ከዚህ በላይ ቁጥር እኮ ነው እንግዲህ አይዋሽም ቁጥር። ሰዎች ፍርሃታቸው በእጥፍ ካደገ ምን ማለት ነው? እንግዲህ እዚሁ ይሄን ቪክስን የሚሰራው ቺካጎ ያለ ትልቅ ተቋም ነው የሚሰራው። በፍጹም አንድም አበሻ የሚያነጋግር አይመስለኝም ይሄን ሪሰርች ለመስራት። የትላልቅ ካምፓኒ ፋይናንስ ማኔጀሮችን ስቶክ ላይ ኢንቨስት የሚያደርጉትን የነሱን ኩዌስቸነር አለው በየጊዜው የሚጠይቃቸው ጥያቄዎች አሉ። ቤዝድ ኦን ዳት የሚያገኘው ውጤት ነው። በአሜሪካና በተለያየ ዓለም ያሉ ካምፓኒዎች ማኔጀሮቻቸው ፋይናንስ ማኔጀሮቻቸው ገንዘባቸውን ስቶክ ላይ የሚያገላብጡ ሰዎች ፍርሃታችን በ94% ጨምሯል፣ በእጥፍ ጨምሯል በአንድ ወር ውስጥ እያሉ ነው ያሉት። ስለዚህ ቅድም አንቺ ካነሳሽው ነጥብ አንፃር እኛ አይደለም ይሄን ወሬ እያወራን ያለ ነው፣ እኛ አይደለም እያስፈራራን ያለ ነው። እኛማ ምን አንደኛ ስደተኞች ነን፣ ሁለተኛም በዚህ የሚገላበት ብዙም ገንዘብ የለንም ከጥሮት አካውንት በቀር። አሜሪካ ውስጥ ያሉ ካምፓኒዎች በሙሉ እንደሚታየው ቀይ በቀይ ሆነዋል፣ ፍርሃት በፍርሃት ሆነዋል እና በነገሮች ደስተኛ አይደሉም ማለት ነው። ስለዚህ በዛ መንገድ ቢረዱልን ደስ ይለኛል። ወደ እንግዲህ የዛሬን እንኳን ብናየው አንዳንድ ካምፓኒዎችን በዚህ ሳምንት ስቶካቸው የሚናገሩ ወይም ደግሞ የኳርተር ውጤታቸው አዲሱ ዓመት ከገባ ጀምሮ ከጃንዋሪ ጀምሮ እስከ ማርች ድረስ ያለው ውጤት የሚናገሩ ኤፕሪል 22 ነገ ቨራይዘን ውጤቱን ያሳውቃል። ቨራይዘን እንኳን በዚህ ማርኬት ብዙም የተጎዳ አይመስለኝም፣ ማየት ይቻላል እዚህ ጋር ገብቶ። ቨራይዘን ዛሬም አልቀረለትም፣ በ2.38% ቀንሶበታል አክሲዮኑ። አንድ የቨራይዘን አካውንት 42 ስቶክ 42.99% ነው የሚሸጠው። በአንድ ወር ውስጥ ካየነው ቨራይዘን 2% አካባቢ የተጎዳው፣ በ6 ወር ካየነው 1% ነው። ምክንያቱም በዋናነት የዶሜስቲክ ማርኬት ስለሆነ ቨራይዘን ኢንተርናሽናል ማርኬት ላይ ብዙም ስለማይጫወት ይመስለኛል። ኢምፖርት ኤክስፖርት ላይ ያሉ በዓለም አቀፍ ደረጃ የሚጫወቱት ግሎባሎቹ ናቸው በጣም የተጎዱት። ኢንቱዊቲቭ ነገ ነው የኳርተር ፐርፎርማንሱ የሚያስታውቀው። ጀነራል ጂኢ ይሄኛው ጀነራል ኤሌክትሪክ ነው። ፕሮክተር ኤንድ ጋምብል እንግዲህ ፕሮክተር ኤንድ ጋምብል የቅባት ምንድነው የኮስሞቲክስ እቃዎችን የቤት እቃዎችን የሚያመርት ነው። ዛሬ ብቻ በ2.43% ጨምሮ ቀንሶበታል። ነገ ነው እንግዲህ ስቶኩ የሚታወቀው። በ5 ቀን ውስጥ 1.82 ነው የተጎዳው። በአንድ ወር ውስጥ 0.74 ነው ፕሮክተር ኤንድ ጋምብል። አንድ እየጠበቅኩ የነበርኩት የቴስላን ነው። ምክንያቱም ቴስላ ነገ ነው አክሲዮኑን የሚያስታውቀው፣ የ3 ወር ፐርፎርማንሱን የሚያስታውቀው። ዛሬ ብቻ ቴስላ እንደሚታየው 6.85% ስቶኩ ቀንሶበታል። ሰዎች በተለይ ነገ ስለሆነ ውጤቱ የሚታወቀው የ3 ወሩ ነገ ይለይለታል ማለት ነው። እርግጠኛ አይደለሁም ይሄ ዛሬ የምንቀረጸው መቼ ኤዲት ተደርጎ ፓብሊሽ እንደሚደረግ። ፓብሊሽ በሚደረግበት ሰዓት የቴስላ ስቶክ በዚህ ብቻ ላይ ቆም ይችላል፣ በከፍተኛ ሁኔታ እንደሚቀንስ ይጠበቃል። ምክንያቱም ከጃንዋሪ ጀምሮ እስከ ማርች ያለውን ፐርፎርማንሱን ነገ ከ5 PM በኋላ ነው የሚያስታውቀው። ያኔ ህዝቡ በፍርሃት በቃ ዳምፕ እያደረገው ሊሄድ ይችላል በሚል ፍርሃት ነው። ኤለን ማስክ ስብሰባው ላይ አልገኝም ብሏል። ይሄ እንደዚህ አይነት ኳርተርሊ ሚቲንጎች ላይ ሁሌ የካምፓኒው ሲኢኦዎች ይኖራሉ፣ ቦርድ ይኖራል። የኳርተሩ ፐርፎርማንስ ከታየ በኋላ ችግሮችን ቦርዱ የሚነጋገርበት፣ ምን ችግር እንዳጋጠማቸው ከነ መፍትሄው ፕሬዘንቴሽን የሚሰጡበት፣ የወደፊት እቅዳቸውን የሚያሳውቁበት ጊዜ ነው። ሲኢኦዎቹ ዩዥዋሊ ኮንፊደንስ ቢልድ ለማድረግ እዚህ ይገባሉ።
አንደኛ ስራቸው ነው ዲፌንድ ማድረግ አለባቸው በእነሱ ምክንያት ካምፓኒው እየወደቀ ከሆነ ከስራ ይሰናበታሉ unfortunately የቴስላው ባለቤት የካምፓኒው ባለቤት ስለሆነ እንዲሁ ዝም ብለው በቀላሉ ላይ ያሰናብቱት ይችላሉ ተቀጣሪ ሲኦ ቢሆን ኖሮ ባንክ አካባቢ እንደሚታየው መኪና ካምፓኒዎች ጋር እንደሚታየው ተቀጣሪ ቢሆን ኖሮ በነገው ስብሰባ ላይ ያሰናብቱት ይችላሉ ነበር ልክ እንደ እግር ኳስ አሰልጣኝ ማለት እኮ ነው በተከታታይ አንድ እግር ኳስ የሊቨርፑል ወይ አርሰናል አይነት ቢሸነፉ አሰልጣኙን ዝና ያለው ስም ያለው አሰልጣኝም ቢሆን ያሰናብቱታል በቃ አልቻልከም ነው የሚባለው ሲኦችም እንደዛ ነው ጣፋንታቸው ቴስላ እንግዲህ ነገ ነው የሚያሳውቀው ኤለን ማስክ ስብሰባው ላይ ላልገኝ ይችላል ብሏል እንዴ ለምን እንደነያለው እንዴት ነው ያለው ሚሊዮን ከፈለጉ እዚሁ ጋር ማየት ይችላሉ በዜና መንገድ ሜታ 3.66% ዛሬ ቀንሷል ፌስቡክ ማለት ነው ፌስቡክን በሚመለከት ሌላ ዜና አለን በኋላ አማዞን 3.48% ቀንሷል ማይክሮሶፍት 2.48 አልፋቤት ወይም ደግሞ ጉግል 2.71 አፕል 3.06 በሙሉ በ3 እና በ6% ነው የቀነሰባቸው ኤክሴፕት ቴስላ ቴስላ ለምንድነው በዚህ ልክ የቀነሰው ካልን ቼክ ማድረግ እንችላለን ለምን እንደሆነ ማለት ቴስላን ካየነው ዛሬ ብቻ ኦ ማይ ጋድ 17% ነው 7% ነው ዛሬ ብቻ የቀነሰው እንግዲህ በአሜሪካ ደረጃ the whole ስቶክ ማርኬቱ በአንድ ቀን 7% ቢቀንስ ኖሮ ማርኬቱ ይዘጋ ነበር ቢያንስ ለ15 ደቂቃ ይዘጋ ነበር አትሊስት የአንድ ካምፓኒ ብቻ ስለሆነ አልተዘጋም የቴስላን ካየነው ቤታ እዚህ ጋር ቤታ የሚላለ ቤታውን ካየነው 2.58 ነው የቴስላ ቤታ ይሄ ማለት ነው በጣም ቮላታይል ነው ማለት ነው ልክ ከዚህ በፊት ምሳሌ አይተን ነበር ቆዳው ቶሎ እንደሚቆጣ ሰው ሌሎቻችን ፀሐይ ሲመታን ቆዳችን ብዙም አይቆጣም አንዳንዶቹ ፀሐይ ሲነካቸው ወዲያው ቲማቲም ይመስላል ፊታቸው ልክ እንደሱ በጣም ሪአክት ያደርጋል የቤታ የቴስላ ጉዳይ ለምን አንደኛ ካምፓኒው ከቻይናም ከራሻም ኢንተርናሽናል የሚጫወተው ጨዋታ አለ ሁለተኛ ኤለን ማስክ ፖለቲካ ውስጥ ገብቶበታል ትርምስምስ ብሎበታል በአጠቃላይ የቴስላ ጉዳይ በጣም የሚወደድ በጣም የሚከበር ብራንድ ነበር አሁን ፖለቲካው ላይ ባለው ጨዋታ ምክንያት በአለም አቀፍ ደረጃ ትንሽ ተረብሾበታል የቴስላ ቤታ 2.58 ነው ማለት ነው ቶሎ ነው ሪአክት የሚያደርገው የቴስላ ጉዳይ በስቶክ ማርኬቱ እንዲያውም በሁለት እጥፍ ማለት ነው በ2.58 እጥፍ ነው የሚያድገው ዩዥዋሊ የማርኬቱ ቤታ አንድ ነው አጠቃላይ ማርኬቱ እንደ አንድ ይወሰድና ከአንድ በላይ ከሆነ ከማርኬቱ ከፍ ባለ ሁኔታ ነው ሪአክት የሚያደርገው ማለት ነው ይሄ የሚያሳየው ምንድነው ማርኬቱ አንድ ሆኖ ቴስላ ግን በ2.58 ነው ሪአክት የሚያደርገው ሌሎች ካምፓኒዎችን ብናያቸው እንደዛ አይሆኑም ዩዥዋሊ እንዲሁ ለንጽጽር እንዲመቸን አማዞን ዛሬ በ3.57% ነው የቀነሰበት ስቶኩ እንግዲህ ዛሬውኑ ራሱ the same news እየተወሩ ተመሳሳይ ዜናዎች እየተወሩ ለምንድነው ቴስላ በ6% የቀነሰው አማዞን ግን በ3% ብቻ የቀነሰው እዚህ ጋር እንደሚታየው የአማዞን ቤታ 1.39 ብቻ ነው ከማርኬቱ ትንሽ ሪአክት ያደርጋል ግን ያን ያህል የተጋነነ አይደለም በ3.9 ወይም በ0.39% ብቻ ነው ከማርኬቱ ከፍ ያለ ሪአክሽን የሚታይበት ምክንያቱም ትንሽ የተደላደለ ነው አማዞን በአለም አቀፍ ደረጃ ኦፕሬት ያደርጋል በየቤታችን እየመጣ ዕቃ የሚሸጥ ነው በርግጥ ከቻይና ጋር በተገናኘ ችግር ውስጥ ገብቷል የተወሰኑ ዕቃዎችን አሁን ከቻይና መቀበል አቁሟል በዛ መሰረት ከማርኬቱ ትንሽ ከፍ ያለ ሪአክሽን ይታይበታል 0.39 ይታይበታል ግን እንደ ቴስላ አይደለም የሆነው ማለት ነው በዚህ መንገድ ማርኬቱን መቃኘት እንችላለን በአጠቃላይ እንደሚታየው እዚህ ጋር ቀይ ናቸው ሁሉ እነዚህ በሙሉ ደግሞ ናስዳክ ላይ ያሉ ናቸው ናስዳክ ላይ ያሉ ስቶኮች ናቸው የቴክኖሎጂ ስቶኮች ናቸው that's why የናስዳክን ስቶክ ለብቻው ስናየው እዚህ ጋር እንደሚታየው በከፍተኛ ሁኔታ በ3.19% በአማካይ ቀንሷል ናስዳክ ዋናዎቹ ትላልቆቹ ግዙፍ ካምፓኒዎችም ኦልሞስት በዚህ ፐርሰንት አካባቢ ስለሆነ የቀነሱት ማለት ነው ዋናዎቹ የስቶክ ዜናዎች እነዚህ ናቸው እንግዲህ ቅድስት በጣም ነው ማመሰግነው አቶ አብነት በዚህ አጋጣሚ ወደ ዜና ከመግባታችን በፊት አቶ አብነትን ማግኘት የምትፈልጉ ወይም ኤቢ ፋይናንሻል ከስር ከታች ፒን እናደርግላችኋለን አድራሻውን ስሙን እንዲሁም ስልክ ቁጥሩን ኢሜይሉን ሁሉንም የምታገኙበትና እሱን ቼክ አድርጉ አመሰግናለሁ ስለማስተዋወቂያውም ካንቺ ጋር እዚህ ቁጭ ብለን እያወራን ወደ 3 ስልኮች እየተደወሉ ነበር ብዙዎቹ አሁን ካንቺ ፕሮግራም የሚመጡ ሰዎች ናቸው ግን መደወልም አያስፈልግም እዛው ላይ ዌብሳይት ስላለ ዌብሳይት ላይ ቀጠሮ መያዝ ይችላሉ ምክክር ነገር የሚፈልጉ ከሆነ ማለት ነው ግን አመሰግናለሁ
ወደ ዜናዎቹ እንሄድ። እንግዲህ በጣም ብዙ ዜናዎች ናቸው ያሉን። እንግዲህ በትዕግስት እንዲሰሙን ወሬዎቻችን እስክንጨርስ ድረስ በትዕግስት እንዲሰሙን አድማጮች እንጠይቃለን። እስከቻሉት ድረስ ከኛ ጋር የቆዩ ወደ ሌላ ፕሮግራም ሳይሄዱ ማለት ነው። ከእንግዲህ በዓለም አቀፍ ደረጃ እየተወራ ያለው ከአሜሪካ ጋር በተገናኘ እና ከቻይና ካናዳ እና ሌሎች ሀገራት ጋር በተገናኘ ከሱን ጀምርና ሌሎች ደግሞ ዘና የሚያደርጉ እንዲሁም ጠቃሚ የሆኑ መረጃዎች ስላሉ ወደ እነሱ እንሄዳለን። በመጨረሻ ደግሞ ያው እንደተለመደው አንድ ለመንገድ አለን። ስለ ፋይናንስ ነው ዛሬ የምናወራው። በተለይ ስለ በጀቲንግ እንዴት አድርገን ነው እቅድ የምናቅደው ከሚል አንጻር ነው የምናወራው፣ ስለ ፋይናንስ፣ ስለ ቤታችን ፋይናንስ ማለት ነው። ወደ ጉዳዩ ወደ ዋናው ስንገባ እንግዲህ ቻይና በሚገርም ሁኔታ ነዳጅ ፍላጎቷን ለመሙላት ከካናዳ ነው የምገዛው ከዚህ በኋላ ብላለች። ከአሜሪካ የሚመጣውን ጋዝ በመርከብ ተጭኖ ወደ አሜሪካ የሚሄደውን ከዚህ በኋላ አልቀበልም ብላለች፣ ወይም በከፍተኛ ሁኔታ ቀንሰዋለች። 90% መሰለኝ የሚሆነውን ነዳጅ ከዚህ በኋላ ከአሜሪካ ስትገዛ የነበረውን እንዳለ ከካናዳ ነው ወስደው ብላለች። ይሄን ጨዋታ ደግሞ የተጫወቱት የካናዳው አዲሱ ጠቅላይ ሚኒስትር ናቸው። እሳቸው ከትራምፕ ጋር ፊት ለፊት መጋፈጥ አልፈለጉም። ስለዚህ ምንድነው ማድረግ የሚችሉት? በቃ ነዳጅ አለን ለቻይና ሸጠን ጨርሰናል ማለት ይችላሉ። ለአሜሪካ የሚልኩትን ነዳጅ ታሪፍ ጨምረናል ከሚሉ አይ በቃ ነዳጁን ጨርሰናል ሸጠን ጨርሰናል ብሉ ነው የሚሻላቸው። ስለዚህ በጎን ሄደው ከቻይና ጋር ዲል አድርገው ቻይና ደግሞ ያው ጨዋታውን ቼዟን መጫወት ጀመረች። በዚህ መንገድ አንዱ የቻይና ቼዝ ጨዋታ አሜሪካን ከነዳጅ የምታገኘውን ገቢ እንድታጣ ማድረግ ነው። በከፍተኛ ደረጃ የዓለምን ነዳጅ ደግሞ እየገዛች ያለችው ቻይና እና ህንድ ናቸው እየገዙ ያሉት። ስለዚህ ቻይና ወደ ካናዳ ሽፍት አድርጋለች ማለት ነው። ሰሞኑን የአሜሪካ ዩኒቨርሲቲዎች ትንሽ ትርምስምስ ብለዋል። በተለይ ከሃርቫርድ ጋር በተገናኘ ከዋይት ሃውስ አንድ ደብዳቤ ይደርሳቸዋል። ምንድነው የሚለው? ከዚህ በኋላ አንደኛ ተማሪዎችም ይሁኑ አስተማሪዎች የሚለጥፏቸውን ጽሁፎች እዛ ክርክር ሲደረግ የተማሪዎች ክርክር ላይ የሚነሱ ሐሳቦችን ከአሜሪካ መንግስት አቋም ጋር የሚጋጭ ከሆነ ወዲያውኑ ሪፖርት ማድረግ አለባቸው። ሶዛት ዲፖርት እንዲደረጉ ተማሪዎቹ ማለት ነው፣ ቪዛቸው እንዲሰረዝባቸው ነው። ዋና ደግሞ መነሻ የሆኑ የፓለስታይን ኬዝ ነው። በአሜሪካ ትላልቅ ዩኒቨርሲቲዎች ከአረብ ሀገር የመጡ በተለይ የፓለስታይን ደጋፊዎች ሌሎችም ኢቭን አሜሪካውያን ጭምር በሰልፍ እየተሳተፉ የፓለስታይን ህዝብ ላይ የደረሰውን ግፍ በተለይ በጋዛ እየደረሰው ያለውን ግድያ ይቃወማሉ። በሌላም በኩል ደግሞ ፓለስታይኖች በተለይ ሐማስ ደግሞ እስራኤል ላይ ደግሞ ያደረሰው ግፍ አለ፣ እሱን የሚቃወሙ ሁለቱም ትክክል አይደሉም የሚሉ ሰዎች አሉ። አሁን በመንግስት በኩል የመጣው አቋም ምንድነው? ፓለስታይንን ደግፎ እና እስራኤልን ተቃውሞ እንደዚህ አይነት ንግግር የሚያደርግ ሰልፍ የሚያስተባብር ካለ በአስቸኳይ ሪፖርት አድርጉልን፣ ዲፖርት እናደርጋለን፣ ቪዛውን እንቀማለን ነው። እንግዲህ ይሄ የሚያሳየው ቢያንስ ለልጆቻችን ጋር መነጋገር አለብን ማለት ነው። ኢትዮጵያውያኖች አሉ እንደዚህ አይነት ሰልፍ ላይ የሚሳተፉ። ምናልባት አባት እናት ከኢትዮጵያ መጥተው ገና ግሪን ካርድ ይዘው እየኖሩ ነው፣ ልጆቻቸው ዩኒቨርሲቲ ገብተዋል። እንደዚህ አይነት ሰልፍ ላይ ገብተው ከተገኙ ሜቢ ካርዳቸው ተቀምጦ ቪዛቸውን ተቀምጠው ከአገሪቱ እንዲወጡ ሊባረሩ ይችላሉ ማለት ነው። በዚህ መሰረት ሃርቫርድ እንደዚህ አይነት ሪፖርት እንዲያደርግ፣ ሁለተኛ ካሪክለሙን ራሱ እንደገና እንዲፈትሽ፣ በቃ አዲሱ የአሜሪካ አስተዳደር የሚፈልጋቸውን ነገሮች እንዲያስተምር፣ የማይፈልጋቸውን ነገሮች ዩኒቨርሲቲው እንዳያስተምር እንደዚህ አይነት ጥያቄዎች ቀረቡለት። ሃርቫርድ ደግሞ በፍጹም ይሄን ሊቀበሉ አልችልም ማለት። ከሃርቫርድ ጋር አይ ቲንክ 10 እስከ 15 የሚሆኑ ዩኒቨርሲቲዎች ትብብር ተፈራረሙ። አንዱ ዩኒቨርሲቲ ጥቃት ከደረሰበት ሁሉም ዩኒቨርሲቲዎች በጋራ ነው ዲፌንድ ማድረግ ያለባቸው። በዋይት ሃውስ በኩል ደግሞ ሁለት እርምጃ ሊወሰድባቸው ነው ሃርቫርድ ላይ። አንደኛው $2 ቢሊዮን በየአመቱ ለሃርቫርድ ይሰጣል፣ ግራንት ይሰጣቸዋል። ትላልቅ ዩኒቨርሲቲዎች ግራንት ያገኛሉ፣ ከሀብታሞችም ይቀበላሉ፣ ግን ከአሜሪካ መንግስት ራሱ ግራንት ይቀበላሉ። ለምንድነው ግራንት የሚቀበሉት? በአሜሪካ እንግዲህ የአሜሪካ ህዝብ 4% ነው በቁጥር ከዓለም ህዝብ። ነገር ግን 75% ቶፕ ዩኒቨርሲቲዎች ያሉት ዓለም ውስጥ አሜሪካ ውስጥ ናቸው ያሉት። ለምንድነው አሜሪካ የዩኒቨርሲቲዎች በቃ ዋና መቀመጫ የሆነችው? ሃርቫርድ፣ የሌሎችም MIT ሌሎችም ለምንድነው አሜሪካ ውስጥ የሚቀመጡት ከተባለ አሜሪካ ልክ እንደ በኢትዮጵያ አየር መንገድና በኢትዮጵያ መንግስት እንዳለው አይነት ስምምነት ነው። የኢትዮጵያ መንግስት በማንኛውም ጊዜ ቢቀያየር የኢትዮጵያ አየር መንገድን ጣልቃ አይገባበትም፣ ነፃነቱን ይሰጠዋል። ለዛ ነው ሌሎች የኢትዮጵያ ካምፓኒዎች እየተጎሳቆሉ ሲሄዱ አየር መንገድ ሁሉ እያደገ የሚሄደው። መንግስት ሳፖርት ያደርገዋል፣ ግን ጣልቃ አይገባበትም። በአሜሪካም
ለትላልቅ ዩኒቨርሲቲዎች በቢሊዮን ዶላር የሚቆጠር የሪሰርች በጀት ከአሜሪካ ይሰጣቸዋል። that is why በዓለም ታዋቂ የሆኑ ኢኮኖሚስቶች የቴክኖሎጂ ባለሙያዎች በሙሉ ትላልቅ የአሜሪካ ዩኒቨርሲቲዎች ውስጥ ነው የሚያስተምሩት። ፓተንት ራይቱ የአሜሪካ ፓተንት ራይት ነው የሚሆነው። ቻይና ሄዶ ሊመረት ይችላል፣ በኋላ እቃው ህንድ ሄዶ ሊመረት ይችላል። ፓተንት ራይቱ የአሜሪካ ስለሆነ ግን አብዛኛው ገንዘብ መልሶ ወደ አሜሪካ ነው የሚገባው። ቻይና አምርታ አንድ ዕቃ በ10 ብር ነው የሚሸጠው እኮ እቃው ግን 800 900 1000 ዶላር ሊሸጥ ይችላል። አብዛኛው ገንዘብ ወደ አሜሪካ ካምፓኒ ነው የሚመጣው። አሁን በትራምፕ አስተዳደር የወሰደው እርምጃ ትንሽ ግራ የሚያጋባው ምንድነው? ይሄ በኖሌጅ ማኔጅመንት ነው አሜሪካ እየተጫወተች ያለችው። ፓተንት ራይቱን ትይዛለች፣ የጉልበት ስራው ግን ለአፍሪካና ለኤዥያ ትታላቸዋለች። እሳቸው አሁን የጉልበቱም ለኔ ካልመጣልኝ ነው የሚሉት፣ ፋብሪካውም አሜሪካ መሆን አለበት ነው የሚሉት። ግን ሰው ደግሞ ከሚያገኘው ይልቅ በእውቀት በፓተንት ራይት መጀመሪያ እውቀቱን ይዞ ሪሰርቹን ይዞ ፓተንት ራይቱን የያዘው ካምፓኒ አንድ በዛች ሪሰርች ከዛ በኋላ ቢሊየንስ ኦፍ ዶላር ያገኛል ማለት ነው። እሱ ላይ ቢያተኩሩ ይሻላቸው ነበር የሚሉ ኢኮኖሚስቶች አሉ። ዞሮ ዞሮ 75% የሚሆኑ ዩኒቨርሲቲዎች አሜሪካ ውስጥ ናቸው ያሉት። ከዚህ ውስጥ በቢሊየን የሚቆጠር ዶላር የአሜሪካ መንግስት ግራንት ይሰጣቸዋል። በዚህ ሳምንት የነበረው አንድ ወሬ ምንድነው? ግራንቱን ለማቋረጥ ነው እና ለዋይት ሃውስ ግራንቱን እናቋርጣለን ብሏል። በዚህ መሰረት ደግሞ ሃርቫርድ ዩኒቨርሲቲ ከዚህ በፊት ለነበሩ ተመራቂዎች በሙሉ ኢሜል እየላከላቸው ነው፣ አትሊስት ገንዘብ እንዲሰጡ ማለት ነው። ምክንያቱም ከፌደራል መንግስት ብዙ ገንዘብ ስለማይገኝ ስራው ግን መቀጠል ስላለበት የትምህርትና የሪሰርች ስራው ገንዘብ ስጡ እየተባሉ ነው። ሁለተኛው የአሜሪካ መንግስት አሰራር በዩኒቨርሲቲዎች ምንድነው? ጣልቃ ለመግባት ነው። ዩኒቨርሲቲዎች ምን አይነት ሪሰርች መስራት እንዳለባቸው፣ እንዴት ማስተማር እንዳለባቸው፣ እያንዳንዱ ትምህርት ቻፕተሩ ላይ ምን ጽሁፍ መጻፍ እንዳለበት የአሜሪካ መንግስት በፍጹም ጣልቃ ይገባል። that is why እኮ ይሄ ሌዚ ፌር የሚባል ቲዎሪ ያለ አዳም ስሚዝ የጻፈው 18ኛው ክፍለ ዘመን ላይ የሱ ጽሁፍ የሱ መጽሐፍ ነው ካፒታሊዝምን ያመጣው። አሜሪካና ትልቅ ሀገር ያደረጋት የአዳም ስሚዝ መጽሐፍ ነው። እዛ መጽሐፍ ላይ ትልቁ ኮንሴፕት ምንድነው? ሌዚ ፌር ነው ማለት መንግስት በካምፓኒዎችና በግለሰቦች ህይወት ጣልቃ መግባት የለበትም ነው። ተዋቸው፣ እንደፈለጉ ይስሩ፣ እንደፈለጉ ይደጉ ነው። አሁን ስልጣን ላይ የወጣው ኮንሰርቫቲቭ ፓርቲ ነው በአሜሪካ፣ ሪፐብሊካን የሚባለው። የሪፐብሊካን ዋና ቲዎሪ ደግሞ ሌዚ ፌር ማለት በቃ በካምፓኒዎች ህይወት ጣልቃ አንገባም፣ በሰዎች ህይወት ጣልቃ አንገባም የሚል ትልቅ ፊሎሶፊ ያለው ፖለቲካል ፓርቲ አሁን ግን ዩኒቨርሲቲዎችን ገብቶ የምታስተምሩትን ራሱ እኔ ካልፈቀድኩላችሁ እንደዚህ ነገር ማስተማር አትችሉም እያላቸው ነው። ይሄ ደግሞ በዩኒቨርሲቲዎች ደረጃ ሬዚስታንስ ፈጥሯል። ኖ አንሰማም እያሉ ነው። ገንዘቡ ይቅርብን እንጂ ይሄ የዩኒቨርሲቲዎችን መብት መጋፋት ነው፣ ምን ማስተማር እንዳለብን ከዋይት ሃውስ መመሪያ እንቀበልም እያሉ ነው። አንዱ ሰሞኑን የነበረው ዜና ይሄ ነው። ሌላው አሁንም ወደ ቻይና ስንመለስ እንግዲህ ቻይና በዓለም አቀፍ ደረጃ በከፍተኛ ሁኔታ መርከብ የምትሰራው ቻይና ናት። የጦር መርከብም እሷ ትሰራለች፣ የእቃ ማጓጓዣ መርከብም ታንከርም ቻይና ነው የምትሰራው። ብዙ ሀገራት ከቻይና ይገዛሉ። ባለፉት አይ ቲንክ 10 ዓመታት ኢትዮጵያ ከ5 በላይ መርከብ የገዛች ይመስለኛል። ከቻይና ነው የተገዛው። ዓለም በሙሉ ከቻይና ነው የሚገዛው። አሜሪካ በጣም ትንሽ ነው የምትሰራቸው መርከቦች። አንደኛ ሌበር ኮስቱ በጣም ብዙ ነው፣ ውድ ነው አሜሪካ ሲሰራ። ቻይና ግን በጣም በርካሽ አርጋ ግን ሞር ሶፊስቲኬትድ የሆነ በጣም ዘመናዊ መርከብ ትሰራለች። አሜሪካ በጣም ተናዳለች። ፕሬዚዳንት ትራምፕም ደጋግመው ብለዋል የመርከብ ስራ አሰራሩ ከ1970ዎቹ በፊት አሜሪካ ነበረች የተቆጣጠረችው፣ አሁን እንዳለ ወደ ቻይና ሄዷል። በዚህ በጣም ስለተናደዱ አዲስ ህግ ሊወጣ ነው። እሱም ህግ ምንድነው? የትኛውም ሀገር ወደ አሜሪካ እቃ ሲያስገባ እቃው የተጫነበት መርከብ ሜድ ኢን ቻይና ከሆነ $3 ሚሊዮን ይከፍላል ፖርት ላይ ለማቆም የሚል ህግ እያወጡ ነው። ትንሽ መረጋጋት ስላላመጣ ሌላ ኦፕሽን ከዋይት ሃውስ አካባቢ መጥቷል። በእያንዳንዱ ትሪፕ 3 ሚሊዮን ከምናስከፍላቸው በአመት ለምሳሌ 4 ጊዜ ዝም ብለን 500 ሺህ ብር እንቀበላቸው። ብቻ ሜድ ኢን ቻይና ይሁን መርከቡ። ዋናው እኮ የቻይና እቃ ነው ወይም አይደለም፣ ከእንግሊዝ የመጣ ይሆናል፣ ከካናዳ የተጫነ እቃ ሊሆን ይችላል። መርከቡ ራሱ ሜድ ኢን ቻይና ከሆነ ትከፍላላችሁ እኛ ፖርት ጋር ለማቆም እያሉ ነው። እና ችግሩ በጣም ከቻይና ጋር ያለው ልዩነት በጣም እየሰፋ ነው። አሜሪካ የተለያዩ ቀዳዳዎችን እየፈለገች ቻይናን ለመቅጣት እያሰበች ነው የሚገኘው። ሰሞኑን ደግሞ አስፈሪ በሆነ መንገድ የአሜሪካው የጦር ሚኒስትር ወደ እንትን ሄደዋል፣ ፒት ሄግሴት ጃፓን ሄደዋል። ከዛ በፊት ፊሊፒንስ ሄደው ነበር። እንግዲህ ዛሬ ጀምሮ ሲወራ የዋለው ደግሞ ምንድነው? የጦር ማዘዣ ጣቢያ ጃፓን ላይ ልታስቀምጥ ነው አሜሪካ። ወደ 55,000 ወታደር ጃፓን ላይ ያላት
ነገር ግን ዲፌንሲቭ የሆነ ስራ ዲፌንድ ማድረግ ጃፓንን መከላከል ነው ስራቸው አታክ ብትደረግ ማለት ነው ዩዥዋሊ አታክ የምትደረገው ከቻይና ወይም ከኖርዝ ኮሪያ ነው የሚጠበቀው ሌላ ሀገር ጃፓንን አታክ ያደርጋታል ተብሎ አይጠበቅም ስለዚህ አታክ ብትደረግ መከላከል እንዲቻል ምክንያቱም በሁለተኛ ዓለም ጦርነት ጃፓን አሜሪካን በጣም ጎድታት ነበርና በዛ መሰረት ኒውክሌር ቦምብ ወድቆባት ተንበርክካለች ከዛ በኋላ የተነገራት ለጃፓን ምንድነው ዘመናዊ ሆነ የጦር ኃይል መገንባት አትችልም ላንቺ አስፈላጊውን ፕሮቴክሽን አሜሪካ ራሷ ትሰጥሻለች ተብላ እሺ በቃ ዘመናዊ ጦር ኃይል የለኝም አልፈልግም ራሴን ብቻ ዲፌንድ ማድረግበት ትንሽ መከላከያ ኃይል ካለኝ እናንተ ፕሮቴክሽን መስጠት ከሆነ እሺ ብላ 55000 የአሜሪካ ወታደር ጃፓን ላይ ይኖራል 2 ቢሊዮን ዶላር ጃፓን ትሸፍናለች ለዚህ ጦር ኃይል ምግባቸውን ቤታቸውን whatever አሜሪካ ግን አይበቃኝም እያለች ነው ከባለፈው ጊዜ ጀምሮ ትራምፕ ጨምሪ ገንዘብ እያለቻት ነበር ዛሬ ደግሞ ጭራሽ ሄደው የጦር ማዘዣ ካምፕ መመስረት እንፈልጋለን ብለዋል ምን ማለት ነው ከዚህ በኋላ ዲፌንድ ብቻ አይደለም እናደርገው አታክ እናደርጋለን ከጃፓን እና ከፊሊፒን ከአንዳንድ ሀገራት ጋር ሆኜ አታክ አደርጋለሁ ብለው ስለ ቻይና ነበር የሚያወሩት በሚያስፈራ ሁኔታ ስለዚህ ይሄ ባለፈው ሳምንትም አንስተነዋል ይሄን ተስተውሽ ከሆነ ይሄ የትሬድ ዋር መቋጫ ማይገኝ ከሆነ ሜቢ የዛሬ 3 ወር ዜናችን ላይ አሜሪካና ቻይና ጦርነት ገቡ ማለታችን አይቀርም ማለት ነው ምክንያቱም አሜሪካ እየተዘጋጀችበት ነው ስንት ሀገር ከአሜሪካ ጎን ይቆማል እርግጠኛ አይደለም አሁን አውሮፓ በዚህ ጊዜ ከአሜሪካ ጎን ለመቆም የሚችሉ አይመስለኝም ምክንያቱም እነሱም ራሳቸው ፍራስትሬሽን ውስጥ ናቸው ያሉት ቻይናም በጎን እየሄደች እያባበለቻቸው ነው አንዱ ለምሳሌ ቦይንግ ነው ቦይንግን በሚመለከት ሰሞኑን እንደተወራው 55 አካባቢ የሚሆኑ የቦይንግ አውሮፕላኖች ቻይና ነበሩ አልቀው ለማስረከም ማለት ነው በአጋጣሚ የቻይና መንግስት ለቻይና አየር መንገዶች እዛ ያሉ ሎካል አየር መንገዶች ትዕዛዝ ሰጣቸው እነዚህን አውሮፕላኖች መቀበል አትችሉም አሏቸው ስለዚህ ቦይንግ እነዛን አውሮፕላን ይዞ ሊመለስ ነው ማለት ነው ሜቢ ዳውን ፔመንት የተከፈለው ካለ ዳውን ፔመንቱን ብቻ ይዞ ሊቀር ይችላል ዋናውን ክፍያ ግን ሳያገኝ ይቀራል በዚህ መሰረት ቻይና የአውሮፕላን ትዕዛዟን በሙሉ ወደ ኤርባስ ልታዞረው ነው ወደ አውሮፓ ቦይንግ ከስረ ማለት ነው አሁን ምናልባት ወደ ኋላ መመለስ ይሆናል እንጂ ገብተን የቦይንግን ስቶክ ብናየው ቦይንግ የለም ባንክራፕሲ ፋይል ሊያደርጉሉ ይችላል ወዘነ ይሮርቱ በዚህ መንገድ ከቀጠለ አውሮፓ ሀገራት ዞሮ ከኤርባስ ነው የሚገዙት ትልቁ ገዢ ቻይና ነበረች በቻይና ግዢ ምክንያት ደግሞ ቦይንግ ወደ 50% የሚሆን ማርኬት ሼር እሱ ነበር ቦይንግ ነበር ያዘው በዚህ ቻይና ውሳኔ ምክንያት የ2025 የማርኬት ሼር የቦይንግ ሼር ወደ 7% ቀንሷል በአለም ደረጃ ኤርባስ በከፍተኛ ሁኔታ አደገ ማለት ነው ስለዚህ ቻይና በጎን በኩል እየሄደች የአሜሪካን ሎያል ፍሬንዶችን በኢኮኖሚ ያያዘቻቸው ነው አውሮፕላን ትገዛቸዋለች እንደ ካናዳ ሄዳ ነዳጅ ትገዛቸዋለች ስለዚህ አሁን ካናዳ ከአሜሪካ ጋር ሆና ቻይና ጋር የምትዋጋበት ምንም ምክንያት አይኖራትም በቃ አሁን እኮ ትረስቱ ሉስ ተደርጓል አውሮፓ የአውሮፓ እንትን ካምፓኒዎች ከቻይና ጋር ኔጎሽት እያደረጉ ነው ብዙ ነገር አብረው ለመስራት ስለዚህ አሜሪካን ዴት ብላ ወደ ጦርነት እንደምትገባ ከገባችም ዴት አርጋ ብቻውን ፋይት አርጋ እንደምታሸንፍ ለመተንበይ አስቸጋሪ ነው ወደ ኒውክሌር ካልሄዱ በቀር ማለት ነው ስለዚህ ፒት ሄክሴት የአሜሪካ ዲፌንስ ሚኒስትር መከላከያ ሚኒስትሩ እንግዲህ ጃፓን ናቸው በነገራችን ላይ እንግዲህ ባለፈው ትንሽ ትርምስ ተፈጥሮ ነበር የመንን በሚመለከት ጦርነት ላይ በገቡበት ቀን ያው አሜሪካ የየመንን አማጺዎች ደብድባቸው ነበር ያን ቀን የከፍተኛ የሆኑ የቶፕ የሴኩሪቲ የአሜሪካ ቶፕ ሴኩሪቲ ባለስልጣናት ስብሰባ አድርገው ነው የወሰኑት የመንን አታክ እናድርግ በሚል ያን በወሰኑበት ጊዜ በሲግናል በሚባል የሜሴጅ አፕሊኬሽን ነበር መልእክቱን የሚቀያየሩት እንዲያውም አንዱ የመልእክቱ ተቀባይ ራሻ ነበር በወቅቱ which means to some extent ራሻ አይተዋለች ማለት ነው ያን ሜሴጅ ጦርነቱ ከመጀመሩ በፊት ራሻ አውቃለች ማለት ነው ዛሬ ደግሞ የወጣው ነገር ምንድነው ጭራሽ ሄክሴት ሌላ ግሩፕ ቻት ፈጥሮ እዛ ውስጥ ለሚስቱ ለወንድሙና ለሌሎች ሰዎች ሁሉ ሸር ሲያደርጋቸው ነበር የጦርነቱን ሚስጥር ዛሬ ጃፓን ያለው ሰሞ ሄዷል እንግዲህ ሲመለስ ምን እንደሚጠብቀው እናያለን ወደ 4 ሰዎች 2 ሰዎች አካይ ተባረዋል ከፔንታገን ይሄን መረጃ አወጣችሁ ምናም በሚል ማለት ነው ትናንት ደግሞ የፔንታገን ቺፍ ኦፍ ስታፍ ራሳቸው ስልጣን ለቀዋል እና መስቅልቅል ብለዋል ትናንት የነበረው ዜና በሙሉ በአጭር ጊዜ ፔት ሄክሴት ከስልጣን ሊሰናበቱ ይችላሉ የሚል ነው ምክንያቱም ትንሽ የመዝረክረክ ነገር ስለሚታይ መረጃ የመስጠት ነገር ስለሚታይ ማለት ነው ጀነራል ሞተርስ የአሜሪካ ትልቁ የመኪና አምራች ነው
14,000 ሰራተኛ እቀንሳለሁ 5 ፋብሪካዎችን እዘጋለሁ ብሏል። እንግዲህ ያው አብዛኛዎቹ ፓርቶች ከተለያየ ዓለም ነው የሚመጡት ታሪፍ ተጭኖባቸዋል በቃ ሰርቫይ ማድረግ አልችልም ብሎ ስላመን ይመስለኛል ካሁኑ 14,000 ሰራተኛ እቀንሳለሁ ብሏል። ቻይና ቅድም እንዳልኩት ቼዝ ነው የምትጫወተው በቃ እኔ አሜሪካውን 245 ታሪፍ ብጭንብኝም እኔ ከዚህ በላይ ታሪፍ አልጭንም ብላለች። ግን ውስጥ ለውስጥ ነው ጨዋታ የምትጫወተው ከአውሮፓ ጋር ሄዳ ዲል ታደርጋለች ከቪየትናም ጋር በቀደም ፕሬዚዳንቱ የቻይና ፕሬዚዳንት ሄደው ነበር ኤዥያ እየጎበኙ ነው ከካናዳ ጋር ከሜክሲኮ ጋር ከፓናማ ከነዚህ ጋር ነው ዲል የምታደርገው ውስጥ ለውስጥና ሌላ ደግሞ በቀጥታም በተዘዋዋሪም የአሜሪካን ኢኮኖሚ የሚጎዳ ነገር ነው የምትፈጽመው። አሜሪካኖች አሁን ያወቁት የመጡ ይመስለኛል። ይሄን አንዱ ነገር ምንድነው የቻይና ቢሊዮነሮች ከዚህ በኋላ በአሜሪካ ላይ ኢንቨስት እንዳደርጉ አግዳለች። እንግዲህ ስቶክ ማርኬት ላይ በቢሊዮን ዶላር የሚያንቀሳቅሱት የቻይና ቢሊዮነሮች አሉበት ብዙ እነሱ ከዚህ በኋላ ትችሉ ማለቻቸው ምክንያቱም ትረስት ማድረግ አንችልም የአሜሪካን መንግስት ነገ ወርሻለሁ ቢልስ ደግሞ አይልም አይደርግም አይባልም ምክንያቱም የራሻ ገንዘብ የዩክሬን ጦርነት ላይ ሲጀመር ራሻ በጣም ብዙ ሀብት አውሮፓም ካናዳም በየሀገሩ ነበር በዶላር ነበር የራሻ ሀብቱ የራሻ ነው ገንዘቡ ግን በዶላር ነበር የተቀመጠው አሜሪካ መግለጫ ወጣች ዶላር ስለሆነ የኔ ነው አለች በቃ ገንዘቡ ማውጣት አትችልም አለች እኔ እንደዚህ እንደሚባልም እውነቱን ለመናገር አላውቅም ነበር አምን ኪስሽ ላይ ያለው ገንዘብ በዶላር ይሁን በቻይና ይሁን በካናዳ ገንዘብ ይሁን ያንቺ ገንዘብ ነው ብዬ ነው ማስበው የነበረው አሜሪካ ግን እንደሱ አይደለም አለች ዶላር ስለሆነ የኔ ነው አለች ገንዘቡን መንካት አይቻልም አውሮፓ ያሉ ሀገራት በሙሉ ቻይናን አሜሪካን ተከትለው ገንዘቡን ማውጣታችን ተባለች ራሻ ማለት ነው እንዲያውም ጭራሽ ያን ገንዘብ አውጥተን ለዩክሬን እንሰጣለን ሁሉ እስከማለት ደረሱ በዶላር ከረንሲ ስለሆነ እና ሌሎች ዓለም ሀገራት በሙሉ በተለይ ከራሽ ከአሜሪካ ጋር ትንሽ ችግር እንገባለን ብሎ የሚያስቡ ሰዎች ቶሎ ገንዘባቸውን ማሸሽ ጀመሩ ወደ ወርቅ ኢንቨስት ማድረግ ጀመሩ የወርቅ ገንዘብ ቫልዩ በአንዴ ማደግ የጀመረው ከዛ በኋላ ነው ዶላርን ፈሩ ማስቀመጥ በዚህ መሰረት ባለፉት 2 ወራት የዶላር ቫልዩ በ8% አካይ ቀንሷል ሰዎች ፈሩ በዶላር ገንዘባቸው ማስቀመጡ ዋናው ደግሞ ቻይና ናት ነገ እንደተባለው አሁን ቻይና ላይ ጦርነት የምትገባ ከሆነ አሜሪካ መጀመሪያ የምታደርገው ምንድነው የራሷን አሜሪካ ውስጥ ያሉትን የቻይና አካውንቶች ምናልባት የቻይናውያንን አካውንት በሙሉ ብሎክ ታደርገዋለች ማለት ነው ጭራሽ ገንዘቡ የኔ ነው ትላለች ከፈለገች ለጦርነት ተቀምባለው ብትል ማን ይከለክላታል አውሮፓንም በሉ ብትላቸው መቼም ማለታቸው አይቀርም ብዬ ገምታለሁ አላቅም ከቻይና ጋር ባላቸው ሪሌሽን ሊወሰን ይችላል ስለዚህ ቻይና ቢሊዮነሮቿን ከዚህ በኋላ የአሜሪካ መንግስት ስለማያስተማመን እዛ ላይ ኢንቨስት ማድረግ አትችሉም ብላለች አሜሪካ ደግሞ ሌላ ነገር እያሰበች ነው የቻይና ትላልቅ ካምፓኒዎች በአሜሪካ ስቶክ ማርኬት ስቶክ እንዳይሸጡ ማለት ነው ለምሳሌ አሊባባ አለ ሌሎችም ግዙፍ የቻይና ካምፓኒዎች አሉ በኒውዮርክ ስቶክ ኤክስቼንጅ እና በሌሎችም አክሲዮናቸው የሚሸጥ ማለት ነው እነሱንም አሜሪካ ልታቆም እያሰበች ነው ቴስላ በሚመለከት እንግዲህ ነገ እናየዋለን ይሄ ዜና ኤዲት ተደርጎ ሲወጣ 5 PM ላይ ነው ማክሰኞ ነው 5 PM በኤፕሪል 22 ነው ከ5 PM በኋላ የቴስላን እጣፋንታ እናየዋለን በሚያስደነግጥ ሁኔታ ተጎድቶ ኤለን ማስክ አጣብቂኝ ውስጥ ገብቶ በማግስቱ ዋይት ሃውስ ከዚህ በኋላ አልመጣም የሚልበት ሁኔታ ሊፈጠር ይችላል አስደንጋጭ ነው ወደ ኋላ ተመልሼ ለማስተዋወስ ወደ 2022 አካባቢ የሴፕቴምበር አካባቢ የነበረውን የ3 ወር ፐርፎርማንስ ፌስቡክ ያስታወቀ ነበር 5 PM ላይ ሮብ ቀን ነበር ያስታወቀው 5 PM ላይ ሮብ አስታውቆ 300 ሚሊዮን ተከታይ ከስር ያለው ወይም ሉዝ አድርጊያለሁ በ3 ወር ውስጥ ነው ፌስቡክ አስታወቀ የማስታወቂያ ገበያም ትንሽ ቀንሶብኛል ግን 300 ሚሊዮን የሚሆኑ ደንበኞች አክቲቭ አይደሉም በዚህ ኳርተር ውስጥ እና እንደ ማስረጃ ወይም እንደ መከራከሪያ ያቀርበው ምንድነው ብዙዎቹ ወጣቶች ናቸው ወደ ቲክቶክ ሳይሄዱ አይቀርም የሚል አናሊሲስ ፌስቡክ ሪፖርት ላይ ያቀረበ በማግስቱ ሐሙስ የፌስቡክ ስቶክ 256 አካባቢ ቢሊዮን ዶላር ሉዝ አደረገ ፌስቡክ ከዛ ውስጥ ማርክ ዙከርበርግ ብቻውን 29 ቢሊዮን ዶላር በ24 ሰዓት ውስጥ ሉዝ አድርጓል ቴስላን አሁን ነገ ነው ውጤቱን የምናየው ስቶኩን ነገ እናየዋለን ቀደም እንዳሳየናቸው ብዙ ካምፓኒዎች ነገ ነው 3 ወር ፐርፎርማንስ የሚያሳዩት ቴስላ ነው የሰው ትኩረት ሁሉ ያለው ቴስላ ላይ ነው ለዛ ነው ኤለን ማስክ ሚቲንጉ ላይ አልገኝም ያለው ካሁኑ እሱን ውጤት አይተን ደግሞ ምን እንደሚመጣ ብናይም ካሁኑ ግን ቴስላ ምን አቋም ይዟል ሳይበር ትራክ ከዚህ በኋላ ፕሮዳክሽን አቆማለሁ ብሏል ሳይበር ትራኮቹን አቆማለሁ ላልተወሰነ ጊዜ ብሏል ብዙ ፓርቶች ከቻይና ነበር የሚመጡት ታሪፉን አልቻለውም ከአቅሙ በላይ ነው የሆነበት ከአሜሪካ ወጥተው ቻይና ሲገቡ 120% ታሪፍ ይጠብቁታል ስለዚህ ቻይና መሸጥም አይችልም ከቻይና ኤሌክትሪክ መኪኖች ጋር መወዳደር አይችልም
ሰራተኞችንም ከሳይበር ትራክ ዩኒት አዛውሯቸዋል ወደ ሌሎች መኪኖቹ አዛውሯቸዋል ማለት ነው ማይክ ሊንዴል የሚባል ሰው አለ አሜሪካ የሚኖሩ ሰዎች ያውቁታል ማይ ፒሎ ጋይ የሚባል ሰው ነው ማይ ፒሎ የምትባል ትራስ አለች ቀለል ያለች ትራስ ነው የሚያመርተው ቴሌቪዥን አሜሪካ ያለው ቴሌቪዥን በሙሉ በቃ የሱ ማስታወቂያ የሌለበት ቴሌቪዥን የለም ሰው ትራስ እያመረተ እንዴት ቴሌቪዥን ይቆጣጠረዋል በማስታወቂያ ምክንያቱም በጣም ውድ ነው ቴሌቪዥን ላይ ለማስተዋወቅ ለ30 ሰከንድ ሜቢ 100,000 200,000 ዶላር ይከፈላል ስቲል ያስተዋውቃል ኤቭሪባዲ ሁሉም ቦታ የሱ ትራስ ይሸጣል ማይ ፒሎ ጋይ ነበር የሚባለውና በአጋጣሚ ትራምፕ የመጀመሪያውን ተርም ጨርሶ ስልጣን በለቀቀበት ጊዜ ተሸንፏል ተብሎ ስልጣን ለቀቅ ሲባል ያ ዋይት ሃውስ ላይ ግርግር ነበር ጃንዋሪ 6 ማይክ ሊንዴል የተባለው ሰው የማይ ፒሎ ጋይ የትራምፕ ዋና ደጋፊ ነበር አሁን ላይ ኤለን ማስክ እንደሆነው ማለት ነው ነገር ግን ሚዲያው ላይ የወጣ ብዙ ነገር ያወራ ነበር ለምሳሌ እንደዚህ አይነት ማሽን በማጭበርበር አብዛኛው ምርጫ ለባይደን እንዴት ተደርጓል እያለ ይናገራል በኋላ ተከሰሰ ስም በማጥፋት ወንጀል ተከሰሰ በዛ መሰረት ብዙ ቅጣት ተቀጣ የለም አሁን ከማርኬት የለም በቃ ማይ ፒሎ የሚባል የለም አሁን ከማርኬት ላይ በዚህ 4 አመት ውስጥ ጠፍቷል በዚህ ሳምንት ፍርድ ቤት ቀርቦ ነበር $50,000 ቅጣት ነበረበት ለፍርድ ቤቱ የሚከፍሉ እና $50,000 አልከፈልክም አለው ዳኛው በቃ ደሃ ሆኗል ሰውየው ያን የመሰለ ሚሊዮነር ምናልባት ቢሊዮነር ሊሆን ይችላል ደሃ ሆኖ ምን አለ በቃ ገንዘቤን አካውንቴ ላይ ያለውን አይአርኤስ ጋርኒሽ ያደረገኝ ነው ምን ማለት ነው በቃ አካውንቱ ጋር 5 ሳንቲም ሲገባ አይአርኤስ ነው የሚወስድበት ከፍተኛ የታክስ ችግር ነበረበት ወይ ታክስ ማጭበረር አይ ዶንት ኖ ምን እንዳገኙበት አላቅም አይአርኤሶችም አልተናገሩም ፓብሊክ አላረጉትም ግን 5 ሳንቲም አካውንት ላይ ከገባ አይአርኤስ ይወስድበታል በቃ ከየታም ትጨለክፈል ገንዘብ የለኝም ማለት ያን የመሰለ ሚሊዮነር ሰው ማለት ነው ከአንድ ወር ከሁለት ወር በፊት ኤለን ማስክ ከሚገባው በላይ ከአሜሪካውያን በላይ አሜሪካዊ መሆን ሲጀምር ከሪፐብሊካን በላይ ሪፐብሊካን መሆን ሲጀምር አንዳንድ ሰዎች የሚሰጡት ኮሜንት ምን ነበር የዛሬ 6 ወር ኤለን ማስክም ማይ ፒሎ ጋይ ሆኖ እናገኘዋለን ሲሉ ነበር በቃ ወደ ድህነት ገብቶ ማለት ነው በቃ ማርኬት ቫልዩ ሉዝ አርጎ እሱም ባዶ ቀርቶ ማለት ነው እና ያወለን ማለት እንደው በበጎ ነገር ሳይሆን አካሄዱ እንደዛ ነው አካሄዱ ጥሩ አይደለም ከፖለቲካ ትንሽ ራሱን አግልሎ ብራንዱ ላይ ቢያተኩር በጣም ቆንጆ ብራንድ አለው በጣም ጥሩ ስራ እየሰራ ስለሆነ እንደዛ የሚል ወሬዎች ተወርተው ነበር እንግዲህ እስቲ እናያለን ደግሞ ከነገ በኋላ ኤለን ማስክም እንደ ማይ ፒሎ ጋይ ነው የሚሆነው ወይስ ሰርቫይቭ ያደርጋል የሚለውን እናየዋለን የመጨረሻ እንዲያው ሌሎች ብዙ ዜናዎች አሉ ግን እቺኛውን ፓርት ለመቋጨት ያህል እና አንቺም ጥያቄ ካለሽ እንዲሁ ለማንሳት ከሰሞኑ ግርግር አንፃር ማለት ነው ትራምፕ ሰሞኑን አንድ መግለጫ ሰጥተዋል ማንንም ሰው አይቶት የማያውቀው ዌፐን አለን ብለዋል ለመናገር ለመግለጽ እንኳን በጣም የሚከብድ ዌፐን አሜሪካ አላት ይሄውም ታይም ኤንድ ስፔስ ማኒፑሌት ማድረግ እንችላለን ብለዋል ታይም ኤንድ ስፔስ ማኒፑሌት ማድረግ እንችላለን አሜሪካ ከፈለግን ምናልባት ወደ 1920 ዓለምን መመለስ እንችላለን ማለት ነው ወይ ጉድ እና እንግዲህ ሰሞኑን ምን አይነት ማሽን ነው የተገኘው አሜሪካ እጃለ እስካሁን ለሰው ያላሳወቀችው ስፔስንስ በሚመለከት እንዴት አድርጋ ነው ማኒፑሌት የምታደርገው ቻይናን ከቻይና አንስታ ጨረቃ ላይ ልትልካት ትችላለች ለምሳሌ ስፔስ እንዴት ነው ማኒፑሌት የሚደረገው የታይም ማኒፑሌሽን እንኳን ፊልሞች አሉ ወደ 15ኛው ክፍለ ዘመን ምናምን መመለስ ትችያለሽ ወደፊት መሄድ ትችያለሽ ወደ 3000 ምናምን ወደፊት መሄድ ትችያለሽ ፊልሞች አሉ እንደዛ ታይም እንዴት ማኒፑሌት እንደሚደረግ የስፔስ ማኒፑሌሽን አይ ዶንት ኖ እንዴት እንደሚሰራ ትራምፕ በዚህ ሳምንት ተናግረዋል ማንንም ሰው አይቶት የማያውቀው ማንንም ሰው በቀላሉ ሊረዳው የማይችል ማሽን አሜሪካ አላት ታይም ኤንድ ስፔስ ማኒፑሌት ማድረግ እንችላለን ብለዋል እንግዲህ ከስቶክ ዜናና ከአሜሪካ ቻይና አካባቢ ያለው ዋናዎቹ ዜናዎች እነዚህ ናቸው በዚህ ጉዳይ ላይ ካለን እንመካከርና እንወያይና ሌሎች ብዙ ወሬዎች ስላሉ ወደዛ ቀጥላል ፕሬዚደንት ትራምፕ እግዚአብሔርንም ወደ መሆን እየተመኙ ይመስላል አሜሪካ እውነት ይሄ ፕሮፓጋንዳ ነው ወይስ ደግሞ እውነት እሳቸው ባሉት መጠን ባይሆንም የተደበቀ ነገር አላት ወይ እንግዲህ ጊዜ የሚገልጠው ነው $1,400 የሚፈጅ አንድ ቻይናዊ ነጋዴ ቀርቦ ማቴሪያሉ is the best material like የሚመጣው ቆዳው ምናልባት ከጀርመን ከጣሊያን እንደዚህ ይሆንና ወደ ቻይና ይመጣና በፊት ፎርጅድ ነገሮችን ነው ቻይና በመስራት የምትታወቀው እንደምታውቀው ይሄንን አሜሪካኖችም ጠንክረው ይሰሩበት ይመስላል አንድ ነገር ሜድ ኢን ቻይና ከተባለ ርካሽ የሚለው ነው ጭንቅላታችን ውስጥ አውቶማቲክሊ
ቻይናዊው የሚናገረው ነጋዴው በደንብ ብሬን ዋሽ ተደርጋችኋል ሜዲን ቻይና ከተባለ ርካሽ ነው የሚሆነው ግን ሜዲን ኢታሊ ሜዲን ጀርመኒ ከተባለ ኦ ብራንድ ነው ይሄ በጣም አሪፍ ዕቃ ነው ነገር ግን በሙሉ ብራንድ የምታዩዋቸው ሉዊ ቪታን የተለያዩ ጉቺ የተለያዩ በቃ እነዚህ እኛ ለመግዛት እንኳን ስሙ እንኳን በስነ ስርዓት የማንጠራቸው ቦርሳዎች ቻይና ነው የሚሰራውና ያ እያንዳንዱ ማቴሪያል እያሳየ ከ$10 እስከ $600 ትልቁ የሚፈጀውን አርጎ 38000 የአሜሪካን ዶላር የሚፈጅ ቦርሳ ወጪው $1400 የአሜሪካን ዶላር እንደሆነ አሳይቷል በሰሞኑ በጣም በዜና መነጋገሪያ ሆኗል the only የምትከፍሉት ለብራንዱ ነው ለምን ያቺን ያ ቦርሳ ሁሉ ነገር 100% በሚባል ሁኔታ ተጠናቆ ወደ ኢታሊ ወደ ጀርመኒ ላክና ያቺ ሎጎ ናት ታግ የምትደረገው ጀርመን ላይ ከዛ ሜዲን ጀርመን ተብሎ ወደ አሜሪካ ይላክላቸዋል ይሄ ደግሞ ከፍተኛ ሚስጥር ነበር ውላቸው ላይ እንዳይናገሩ ማለት ነው ሶ ትሬድ ወር ያመጣው ጣጣ አሜሪካን ሀገር ነዋሪ የሆኑ ጫማቸውን በ5000 በምን የገዙ ያወጡ ሲሊፐራቸውን ሁሉ እየወረወሩ $10 ነው ይሄ የሚያወጣው ያሉ ሲበሳጩ ተመልክተናል ፕሬዚደንት ትራምፕ ዴንጀረስ ጌም መጫወቱን ይቀጥሉ ይመስላል ከዜናው ስንመለከት ቻይና ደግሞ በኢሞሽን ሳይሆን በኢንተለጀንት ወይም በደንብ አስባ እንደውም ለብዙ አመት የተዘጋጀችበት ነው የሚመስለው ይሄ እንደሚመጣ አውቃና እሱን እየታዘብን ነው እንግዲህ እንዳልሽው ነው ሳምራይ ሲደረግ አሜሪካ ካርታ የምትጫወተው የሚመስለው ወይም እንደ ዳማ ጨዋታ ነው የምትጫወተው ቻይና ደግሞ ቼዝ ጨዋታ አይነት ነው የምትጫወተው ቼዝ ጨዋታ አንድ ጠጠር ስታንቀሳቀሽ እሱ አይደለም ማተር የምታደርገው ከ3 ከ4 ስቴፕ በኋላ ምንድነው የምትፈልጊው ውጤት ነው ሶ ለምንድነው ጠጠሩን ያንቀሳቀሰው ነው የምትዩ ጠጠሩ ላይ አይደለም ጨዋታ ያለው ከዛ በኋላ የታሰበ ነገር አለ ጃፓንም እኮ ባለፈው ሳምንት የመጣችው ጊዜ ይሄን የጠየቀችው ይሄ ነገር ምንድነው ጨዋታው አልገባኝም አሜሪካ የተጫወተች ያለሽው ጨዋታ አልገባኝም what is the end game መጨረሻ ላይ ምን ውጤት ነው የምትፈልጊው እሱን ንገሩንና እንደራደር በቃ እንነጋገር ያን ኤንድ ጌም እናንተ ማችን ማድረግ እንድትችሉ እኛም አችን ማድረግ እንድንችል እንመካከር ነው ያለችው ቀል ራሱ ሰሞኑን አለ ባለፈው ኤለን የዩክሬን ፕሬዝዳንት ዋይት ሃውስ በመጡበት ጊዜ ከቫይስ ፕሬዝዳንት ጋር በነበሩበት ሰዓት ካርታ ነው ምንድነው ካርታ የለህም ካርድ ጨርሳል ብለውታል ትራምፕ የዩክሬኑ ፕሬዝዳንት ማለት ነው እሱም በካርቶን ስዕል ሰሞኑን መጽሔቶች ላይ ያወጡት ነበር እና የቻይናው ፕሬዝዳንትና ትራምፕ እየተጫወቱ ትራምፕ ካርድ ይዘዋል የቻይናው ፕሬዝዳንት የላቸውም እና ምንም ካርድ የለህም ጨርሳል ይሉታል ለቻይናው ፕሬዝዳንት እና የቻይናው ፕሬዝዳንት ደግሞ the card is made in China ይላቸዋል ማለት ነው እርሱ ያዙትም ካርድ ራሱ made in China ነው ብሏቸዋል እና whatever አሜሪካ ለኝ የምትሉት ነገር በሙሉ እኛ ጋር የተሰራ ነው የሚለው ነው አሁን እንዳልሽው ሁሉም በቃ ኳሊቲ ያላቸው እቃዎች በሙሉ ማለት ይቻላል ከቻይና ነው የሚሰሩት የአሜሪካ ትልቁ ጨዋታ ግን ኖሌጅ ማኔጅመንት ነበር ኖሌጅ ማኔጅመንት በምሳሌ ለማስረዳት አንድ ቀለል ያለ ምሳሌ ናት አንድ ሰው ማሽን ላይ ይሰራ ነበር እና ያቺ ማሽን ስትበላሽበት የት ቦታ ላይ እንደሚመታት ያውቃል ኢትዮጵያ ያለን ሬዲዮ ሲበላሽብን ስናረጋት ትሰራለች እና ያ ሰው ያውቃል ስትበላሽ እንዴት አርጎ እንደሚያሰራት ብሎን እንትን ማለት የለበትም አጥበቅ ማላላት የለበትም ቻቷስ ያረጋት ትሰራለች እና የሆነ ጊዜ ከስራ ተሰናበተ በኋላ ወሬ ይሰማል ያቺ ማሽን እንደተበላሸች ደግሞ በጣም ክሪቲካል ናት በፕሮሰስ ውስጥና ይሄን ማሽን የሚሰሩ ሰዎች ይፈልጋሉ ሲባል እኔ መስራት እችላለሁ ብሎ ሄደ እና $1000 ነው የጠየቀው ዋጋ ሌሎቹ ከዛ ከፍ ያለ ዋጋ ነበር የጠየቁት አንተ ርካሽ ከሆንክማ ስራልን ቶሎ እንዲሰራልን እንፈልጋለን ይሉታል የድርጅቱ ኃላፊዎች ከስራ አሰናብተውታል ኦሬዲ እሺልና ሄዶ ማሽኑን ቷስ ያረጋት ስራ ጀመረች $1000 ነው የጠየቃቸው እና በጣም ተናደዱበት ለዚህ ነው $1000 የጠየቀውና ያወጣሁን ወጪ በዝርዝር ስጠን አሉት ደረሰኙ ላይ በዝርዝር ጻፈው ያወጣሁን ወጪ እና ሁለት ነገር ብቻ ነው ጻፈላቸው አንደኛው knowing where to tap የት ታፕ እንደሚደረግ ማወቅ $999 ታፒንግ the machine $1 ሶ ትልቁ ማወቁ ነው የሚያውቅ ሰው ዕውቀት ላይ ይዞ የሚሰራ ሰው 99%ን ቤኔፊት ማግኘት ያለበት እሱ ነው በጉልበት የሚደክመው ሰው ነው 1%ን የሚያገኛት ታፒንግ በቃ ቻይናም እሱን ጨዋታ ነበር ይሄን እኮ ዲዛይን የቻይና ሞዴል እኮ አልነበረም የአሜሪካ እኮ ዲዛይን የነበረው አሜሪካ 1980ዎቹ ላይ
ፋብሪካ በፋብሪካ ነበር ሰባዎቹ ከሁለተኛ ዓለም ጦርነት በኋላ ግን ፖሊሽኑ ረበሻት አሜሪካ ስለዚህ አሜሪካ ምን ዲዛይን አደረገች እኔ ኖሌጁን ብቻ ልቆጣጠረው ወደ አፍሪካና ወደ ቻይና ለላከው ማኑፋክቸሪንግ እዛው ፖሊሽኑ እነሱን ይረብሻቸው ግን በፓተንት ራይት ዋጋ መወስነው እኔ ስለመሆን አብዛኛውን ክፍያን ይቀበላለው እነሱ ለደከሙበት ኢንቫይሮንመንታቸውም ተበክሏል ውሃውም ተበክሏል ትንሽ ብር ያገኛሉ ስለዚህ ኢንሰንቲቭ ለቻይና መስጠት ጀምሩ ፋብሪካዎቹ እንዲተከሉ ዛ ማለት ነው አሁን ከ40 ዓመት በኋላ ተናደሩ መልሰው አሜሪካኖቹ እንጂ ይሄ እኮ የና አሜሪካ ሞዴል ነው ቅድም እንዳልነው ለዩኒቨርሲቲዎች ለትላልቅ ካምፓኒዎች ሪሰርች የሚሰሩበትን በቢሊዮን ዶላር አሜሪካ ሰጣቸዋለች አዳዲስ ዕውቀት ይዘው ይመጣሉ ቅድም ያነሳሽው ይሄ ታይም እና ስፔስን እንቆጣጠራለን ይሄን እኮ አሜሪካ አላተቆሱ አንድ ትልቅ ዩኒቨርሲቲ ሪሰርች ሰርቶ ቢሊዮን ዶላር ተሰጥቶት ምናልባትም ከአሜሪካ ሚሊተሪ ጋር ሆነው በጋራ የተሳካ ፕሮጀክት ሊሆን ይችላል በሚስጥር የተያዘ ፕሮጀክት ሊሆን ይችላል እንደሚባለው እኮ አንድ ካገኘው አስተዋውቅሻለሁ አንድ ኢትዮጵያውያን ለዛ ውስጥ የሚሰራ የአሜሪካ ፌደራል መንግስት ውስጥ ይሄን ቴክኖሎጂ ነገሮችን የሚያነፈንፍ የሚቆጣጠር ዓለም ውስጥ ኤኒ ሌት ያለ ቴክኖሎጂ ከመጣ ሄደው መረጃውን ይዘው የሚመጡ ማለት ነው እና አሜሪካ ውስጥ እንትን የሚያደርጉት የሚመራመሩበት ቴክኖሎጂ ሊደር መሆን ስላለባት አሜሪካ ማለት ነው እና እዚህ ፌደራል መንግስት ውስጥ ትልቅ ዲፓርትመንት አለ ይሄን የሚሰራ እዛ ውስጥ አንድ ኢትዮጵያዊ አለ የቴክኖሎጂ ዕውቀት ያለው ሰው እና የላትም ማለት አይቻልም ሊኖራት ይችላል ለማስፈራራት አይመስልም እሳቸው ዝም ብለው እንደዚህ ያዋሹም እኮ ጫፍማ ይዘዋል እኮ ተነግሯቸዋል እንዴት ነው አፕላይ የሚያደርጉት እድሜያችንን ይቀንሱልናል ወይ ምናምን ነው እንጂኛ በትህትና ምን ጠይቀው ቴክኖሎጂ ስለሌላቸው አይደለም ሰው የአሜሪካ ጨዋታ ምንድነው ለዩኒቨርሲቲዎች ፈንድ ታረጋቸዋለች በቢሊዮን ዶላር የሚቆጠር ሪሰርች እንዲሰሩ ትላልቅ ካምፓኒዎች ሚሊተሪ ጨምሮ ኢንቨስት ያደርጋሉ ሪሰርች ዕውቀት ላይ ነው የሚያተኩሩት ከዛ በኋላ ግን ልክ መረጃ እንትኑ ፕሮዳክቱ ፕሮቶታይፑ ከተዘጋጀ በኋላ ወደ ቻይና ይላክና በርካሽ ዋጋ ቻይና ይሰራል እሱ አይደለም አሁን ቻይና $1 ሸሚዝ ለምሳሌ አንድ ሸሚዝ ይሄን ሸሚዝ ነው አሁን $40 ገዝቼው ከሆነ ቻይና $1 ይሆናል የተሰራው እሱ አይደለም CIF ኮስት ይባላል ኮስት ኢንሹራንስ ፍሬት ከቻይና ተነስቶ አሜሪካ ፖርት ጋር እስኪደርስ ወይ ሎስ አንጀለስ ወይ ባልቲሞር ፖርት እስኪደርስ ድረስ የመርከብና የኢንሹራንስ ኮስት ይጠብቀዋል ልክ ፖርቱ ላይ ሲደርስ በነገራችን ላይ ታሪፍ የሚጫነው ፖርቱ ላይ ባለው ፕራይስ ነው በገባው ዋጋ ምክንያቱም ከቦርደር ስለሆነ ታሪፍ የሚጫነው እቺ $1 ከሆነች ለመርከብና ሸሚዟ ማለት ነው ለመርከብና ለኢንሹራንሱ ለማሪን ኢንሹራንሱ ተጨምሮ 50 ሳንቲም ተጨምሮበት ወይ $1 ተጨምሮበት $2 ከሆነ ሎስ አንጀለስ ፖርት የደረሰው ወይ ባልቲሞር ፖርት የደረሰው ወይ ኒውዮርክ የደረሰው ዘን ታሪፍ የሚጫነው $2 ላይ እንጂ $40 አይደለም ታሪፉ የሚጫነው በመሸጫ ዋጋው አሁን አብዛኛው ሰው ትንሽ ኮንፊውዥንም እሱ ነው ኑሮ እንትን ዋጋ በጣም ይጨምራል ሲል በዋናው ፕራይስ ላይ 245% አሜሪካ ጫና የምትጨመስሏቸው ሊሆን ይችላል እንደሱ አይደለም በዋናው ፕራይስ አይደለም የሚጫነው ቦርደር ሲገባ ባለው ዋጋ ላይ ነው ማለት እቃው ከቻይና የተመረተበት ፕላስ የኢንሹራንሱና የማሪኑ በመርከብ የመጣበትን ነው እዛ ፖርት ከደረሰ በኋላ ከፖርት ደግሞ ወደ ፋብሪካው ወይ ወደዛ ተቋም ዌርሃውስ ይሄዳል ለምሳሌ ቅድም ያነሳሻቸው እቃዎች ሊሆኑ ይችላሉ ቀጥታ በአሜሪካ የተለያየ ቦታ ዌርሃውስ አላቸው እዛ ሄዶ ይቀመጣል ሶ ሎካል የሆነው ትራንስፖርቴሽን ኮስት አለ ከሱ ውጪ ግን ብራንዲንግ እና ማርኬቲንግ ላይ ነው ጨዋታውን የሚጫወቱት በትላልቅ ቴሌቪዥን ጣቢያዎች ማስታወቂያው ይሰራል ቅድም በሆነ ምክንያት ዜና ተናገርዋለሁ 30 ሰከንድ ማስታወቂያ ለመስራት ወደ $300,000 ምናምን ይከፍላሉ በኢኮኖሚስት ላይ በቴጂ ሰዓቶች አሉ ውድ ሰዓቶች እሱ በኢኮኖሚስት ላይ አንድ ፔጅ ማስታወቂያ ለመስራት $200,000-300,000 ነው የምትከፍይ ያን ሁሉ ኮስት እዚህ ላይ ነው የሚጨምሩት ዋጋው ላይ ነው የሚጨምሩት ሶ ዝም ብሎ ትርፍ ብቻ እኮ አይደለም ትልቁ ጨዋታ ያለው ብራንዲንጉ ላይ ነው ማርኬቲንጉ ላይ ነው የሚጫወቱት ማርኬቲንጉ ላይ ያወጡትን ኮስት በሙሉ ግን እዚህ ጋር ይጨምሩታል ሶ አሁን ያ ቦርሳ $10 ቻይና ተመርቶ እዚህ $600 ስለተሸጠ 500 ምናምን ትርፍ ነው ማለት አይደለም ይሄን 400ን ማርኬቲንግ ላይ ነው የተጫወቱት ሰዎች አይምሮ ላይ ነው የሚሰሩት በቃ ያን ብራንድ መያዝ የሀብት ምልክት እንደሆነ የዝና ምልክት እንደሆነ ሰዎች አይምሮ ላይ ነው እየቀረጸው ያሉት አንዳንድ ሰዎች ኢትዮጵያም እናያለን እኮ እኔ ብራንድ ያለው ልብስ ነው የምለብሰው በቃ አይምሮአቸውን ተቆጣጥረውታል በዛ ማርኬቲንግ ስራ አይምሮአቸውን ተቆጣጥረውታል ሶ እሱን ጨዋታ የተጫወቱበትን ኮስት ስለሚጨምሩት ነው ዋጋው እየጨመረ የመጣው እና በዚህ በኩል 10 ብር ናት ምናምን የምትለው አሜሪካ ያሉት ምትኝ ስላልገባቸው ነው ዘሆን ፊዚካል ዲስትሪቢዩሽን ማኔጅመንት ይባላል አንድ ዕቃ ከአምራቹ ዌርሃውስ ተነስቶ
ክላይንት ካስተመሩ ቤት እስኪገባ ድረስ ያለው ፕሮሰስ ማለት ነው። በእያንዳንዱ ፕሮሰስ ዋጋ በምን ፐርሰንት እንደሚጨመር የሚታይበት ሞዴል አለና እዛ ሞዴል ስታየው ምንም ማጭበርበር አይደለም፣ የሚገርም ነገር አይደለም። ማርኬቲንጉ ላይ ነው የሚጫወቱት። ኖሌጅ ማኔጅመንት ላይ ነው አሜሪካ የምትጠቀመው። በቃ ብራንዱን ዲዛይን ማድረግ ከዛ በኋላ ማርኬቲንጉ ላይ መጫወት የአውሮፓና የአሜሪካዎቹ ጨዋታ እሱ ነው እና እንዳልሽው ደግሞ ቪዲዮም ቢታይ ደግሞ የበለጠ ሰዎች አንስተው Do you recognize this style, this bag? Of course you do. For the past more than 30 years, we have been the OEM factory for most of the luxury brands around the world. Gucci, Prada, Coach, Louis Vuitton, you name it. But for this, I am not proud because we were only making our wages. The profit margin for the people who are actually making the bags are very low. የፈለገ ነገር ካልኩሌት ብታረጉበት ሺፒንጉን ብትጨምሩበት $1,400 ያወጣ ወጪ ተሰራው ቦርሳ $38,000 በምንም ታሪክ ሊከፈልበት አይገባም ያሉ ነው። ሚዲያው በሙሉ ነው የሰራው። ላይክ የህንድ ሚዲያ፣ የአሜሪካኑ፣ የካናዳው በጣም አነጋጋሪ ነው። ወደ 10 ጊዜ ያንን ቻይናዊ ከቲክቶክ ላይ አካውንቱን ባን አድርገውበታል። አሁን ቻይናዎቹ ምንድነው እያሉ ያሉት? ከኛ ግዙ ቀጥታ the same brand ነው። ስለዚህ አሜሪካኖች ወደ ቻይና እየሄዱ ነው ቀጥታ ከዛ ሊገዙ ብራንዱን። አንዳንዱ ደግሞ ለምንስ ብራንድ እንገዛለን እንዴ $38,000 እቃ ለሚይዝ ነገር ምንድነው ታመናሉ እያሉ መነጋገሪያ እንደሆነ ነው ያየሁት። ታመናል፣ እሱ እውነት ነው። ታመናል እኮ እንዳልኩሽ ብራንድ ያለው ልብስ፣ ብራንድ ያለው ጫማ የሚል አመለካከት ሰዎች አይምሮ ላይ ይሄ ሙቪ ሲሰራ ሆሊውድ አንዱ ይሄን ነው የሚጫወተው። ታዋቂ አክተሮች ያን ብራንድ እንዲጠቀሙ ይደረጋል። ሰዎቹ በተለያየ ዓለም ያሉ ሰዎች በቃ በዛም በዚህም ብለው እንዲገዙት ይደረጋልና አሁን ያነሳሽውን ጨዋታ ቻይና እየተጫወተች እንደሆነ ባለፈው ሳምንት ተናግረን ነበር። ያም እንትኖቹ ፕሮዳክቶቹ ድሮም ቻይና ነው የሚሰሩት፣ ችግር የለም። ፖሊሽኑም ቻይና በጥጧታል እኮ የአየር ፖሊሽኑ ምናምን ቻይና በጣም የተጎዳቸው። ትንሽ ገንዘብ ነው ቻይና የምታገኘው ከዚህ ግን ብዙ ነው የምታመርተው። ቻይና ምንድን ነው ያለችው? ብራንዱን ሎጎውን ራሱ ለጥፋችሁ ብሸጡ የወርልድ ትሬድ ኦርጋናይዜሽን አባል ስለሆነች ፓተንት ራይት አስከብራለሁ ምናምን የሚል ፈርማለች። ግን አሁን በቃ ዞሪያ ላይም ፖሊስ በዛ አካባቢ ሲያልፍ እንዳላየ ነው የሚያልፈው። መሸጥ ትችላላችሁ ብላችኋለች። አሁን አንቺም እንዳልሽው ቻይና ድረስ መታችሁ መግዛት ትችላላችሁ። እንዲያው የተለያዩ እንትኖች 30 ቀን ነው ምናምን የምትቆዩ ከሆነ እና የአሜሪካ ፓስፖርት ካላችሁ ቪዛ ሁሉ ያስፈልጋችሁ ምናምን የሚል ጨዋታ ጀመራችሁ። እሱ ብቻ አይደለም፣ ከሜክሲኮ ጋር ተስማምተዋል ሰሞኑን። ይሄ ቴሙ የሚባለው ትልቁ የቻይና ሪቴለር እና አሊኤክስፕረስ ሜክሲኮን እንደ ሀብ ሊያደርጓት ማለት ነው፣ የቻይና ዕቃ መሸጫ ቦታ ሊያደርጓት እና ይሄ በሳውዝ በኩል ያሉት በሙሉ ሜክሲኮ እየሄዱ የፈለጉትን ዕቃ ገዝተው መምጣት ይችላሉ ማለት ነው። ነጋዴዎቹ በመኪና ሄደው የሚፈልጉትን ዕቃ ጭነው መምጣት ይችላሉ። ሞስት ላይክሊ በኖርዝ በኩል ያሉት ደግሞ ካናዳ ሊጠቀሙባት ይችላሉ፣ ካናዳን ፈቃደኛ ከሆነች ከቻይና ጋር ማለት ነው። ምክንያቱም ትላልቅ ዌርሃውስ ነው፣ የቻይና ዕቃ ነው የሚሸጠው። ካናዳ የቻይና ዕቃ አይሸጥም ብላ መከልከል አትችልም። አሜሪካውያን ከኖርዝ በኩል ያሉት በሲያትልም ሳይድ በኒውዮርክም ሳይድ ያሉት ጎራ ብለው አይ ቲንክ 5 ሰዓት 6 ሰዓት ነው መሰለኝ ድራይቭ የሚደረገው። ሄደው አሁን ዲትሮይት የምትባለው ከተማ ወንዝ ነው የሚሻገረው። በቃ ወንዙን በድልድይ አለች ተሻግረው ገዝተው መምጣት ብቻ እኮ ነው ካናዳ። እውነት ለመናገር ባለፈው ሳምንት ቶሮንቶ ላይ ቲሙ ጊዜያዊ ተብሎ ትልቅ ሞል ላይ ሱቅ ተከፍተው አንድ ኢትዮጵያዊ ቲክቶክ ላይ ስታሳይ ነበረ። $5 $10 ሰው ተሰልፎ ሲገዛ ይሄ ራሱ ሙከራ ነገር ያረጉ ነው የሚመስለውና አሜሪካን ፕሬዚደንት ትራምፕ የጀመሩት ጌም እንጃ እንግዲህ ወደ ራሳቸው የዞረ ይመስላል። ቻይና ደግሞ እንደሚታወቁት በጣም የሚገርም እዚህ ካናዳ ራሱ አብዛኛው ቻይናዊ የሚመጣው ለመማር ነው። እንደኛ ፋብሪካ ውስጥ ተቀጥሮ ወይም ሌላ ቦታ አታያቸውም። ካያቸውም በጣም ትልልቅ ቦታ ነው የሚታዩት። መተው ቶሮንቶ ላይ ቻይናውያን ቴስላ ነው የሚነዱት። መተው ተማሪዎቹ በደንብ ከመንግስታቸው ፈንድ ተደርገው የሚመጡ ተማሪዎች ናቸው። የዚህን ሀገር ቁልፍ ነገሮች እየተማሩ አንተ እንዳልከው አሁን አሜሪካን ሀገር በጣም አሜሪካ የምትታወቀው እኔ ኖሌጅ ነው በኖሌጁን በመቆጣጠር ነው ሌላውን ነገር ብላ። አሁን ግን መሀል ላይ እንደምታየው በብዙ ነገር በባለፈው በኢኮኖሚስትም የጋበስኩ ጊዜ አሜሪካ ከተወሰነ ዓመት በኋላ የዜጎቿ ሱስ ውስጥ የመግባት የመዘናጋት እንደበፊቱ ፓወርፉል የመሆኗ ነገር እየጠፋ ያለ የሚመስልበት አደገኛ
ፕሬዚደንት ትራምፕም በተደጋጋሚ አንስተውታል ይሄ ድራግንም በዛ ለመቆጣጠር ቻይና ደግሞ በተቃራኒው በጣም ሲሪየስ ናት እስከ መገደል ያደርሳል የድራግ ወንጀል ሲያዘዋውሩ መገኘትና ሁለቱ ሀገራቶች የያዙት ፍጥጫ ለኛ ሙቪ ቢመስልም ዞሮ ዞሮ እኛኑ የሚነካን የሚመስለው ወደ ሌሎች ወሬዎች ልቀጥል ከቻይና እና ከዚህ ከአሜሪካው ፍጥጫ ውጪ ያሉትን ወደ ለንደን ልሄድ አውሮፕላናችን እንግዲህ ብዙ ሀገር ነው ዛሬ የምትሄደው ለንደን ስናርፍ ፍርድ ቤት የለንደን ሱፕሪም ኮርት የሚባል አለ የጠቅላይ ፍርድ ቤት እንደሚባለው አሜሪካም ካናዳም አለ በአሰራሩ የፍርድ ቤቶቹ የበላይ ማለት ነው የለንደን ሱፕሪም ኮርት አንድ ውሳኔ ወስኗል ሴት ማለት ምንድናት ሴት ማለት ምንድነው የሚል ዴፊኒሽን ሰጥቷል የኢትዮጵያ ህግ አስተዋውሳለሁ ሲቪል ኮድ ሲጀምር ሰው ማለት ብሎ ነው የሚጀምረው እና አሁን ሱፕሪም ኮርት ደግሞ ሴት ማለት ብሎ ዲፋይን አድርጓል የራሱ ጣጣ ይዞባቸው ስለመጣ ነው ክርክሩና ምንድነው የሚለው ሴት ማለት በተወለደችበት ጊዜ ሴት ሆና የተወለደች በቃ ሌላ አይነት ዴፊኒሽን አንቀበልም ከዚህ በኋላ ለምሳሌ ትራንስጀንደር የሚባሉ ሰዎች አሉ ወንድ ናቸው ግን በቃ ሴት ነኝ ብለው ተቀብለዋል አይቻልም ብሏቸዋል ለንደን ከዚህ በኋላ ትራንስጀንደር የሚባል ጨዋታ የለም በቃ ሴት ማለት በተወለደችበት ጊዜ ሴት ሆና የተወለደች አትሊስት በአይን በሚታይ ደረጃ ማለት ነው ያው ያንዳንዱ ሰው የተወሰነ ፐርሰንት ይሄ ይን ኤንድ ያንግ የሚባል ቲዮሪ አለ ምን ማለት ነው የተወሰነ ፐርሰንት የወንድ የተወሰነ ፐርሰንት የሴት ክሮሞዞም አለው ሶ የሴት ክሮሞዞሙ ዶሚናንት ሆኖ ከወጣ የሴት ልጅ ብልት ይዞ ከወጣ በቃ ሴት ናት ከዛ ውጭ ግን ሴት ነኝ ማለት አይቻልም የሚል ሱፕሪም ኮርት ወስኗል ይሄን የወሰኑት ለምንድነው 50% የሚሆኑ የቦርድ ኦፍ ገቨርንመንት ኮታ ለሴት መሰጠት አለበት የሚል ህግ 2018 ላይ እንግሊዝ አውጥታ ነበር በዛ መሰረት ወንድ የሆኑ ሰዎች ራሳቸው በትራንስጀንደር እንትን እኛም ሴት ነን የቦርድ ውስጥ ምክንያቱም የገንዘብ ጥቅም ስላለው ማለት ነው የሚል ክርክር ማንሳት ጀመሩ ከሳሾቹ ደግሞ የተቋማቱ ማኔጅመንቶች ደግሞ ይሄ ሰው እኮ ሴት አይደለም ወንድ ነው እንዴት ሴት ነው በየተቀበየ ቦርድ ውስጥ ላስገባው እነሱ ህጉን እየጠቀሱ ነው የ2018 ህግ እየጠቀሱ 50% ለሴት የተሰጠ ኮታ ስለሆነ ይሰጠን ሲሉ አሁን ኬዙ ሱፕሪም ኮርት ደርሶ አይ ስትወለዱ ሴት ካልሆናችሁ በቃ የሴት መብት አይገባችሁም ብሎ ወስኖባቸዋል ስለዚህ ሴት ማለት ብሎ ዲፋይን አድርጎላቸዋል ማለት ነው የቴክሳስ መንግስት አዲስ ህግ እያወጣ ነው አዲስ ቢል እያወጣ ነው ገና የጸደቀ አልመሰለኝም ረቂቁ ግን ቀርቧል የቴክሳስ ሴኔትና እንትን ህግ አውጪዎቹ እንዲያጸድቁት በቴክሳስ በወጣው ህግ አንድ ሰው ወንድ ሆኖ ሴት ነኝ ካለ ወይም ሴት ሆና ወንድ ነኝ ካለ በጽሁፍ ወይም በድምጽ ካሉ የጀንደር አይደንቲቲ ቴፍት ፈጽማቸዋል ተብሎ እስከ 2 ዓመት ድረስ ይታሰራሉ የሚል አዲስ ረቂቅ ህግ ወጥቷል ቴክሳስ በጸደቀ ጊዜ እናየዋለን ትልቅ መነጋገሪያ አጀንዳ እንደሚሆን በተለይ ይሄ ትራንስጀንደር ኮሚኒቲውን በጣም ነው የሚረብሸው አሁንም በለንደኑ ፍርድ ቤት ውሳኔ ትራንስጀንደሮች በጣም ተናደዋል እና ያለን ክርክሩት እንደሚያደርሳቸው ወደ ቡዳፔስት ሃንጋሪ ስንሄድ የሃንጋሪ እንትን መንግስት ኮንስቲቲዩሽናል አሜንድመንት ሰጥቷል ወይም ደግሞ ህገ መንግስቱን አስተካክሎታል ይሄው ምንድነው ከዚህ በኋላ በቡዳፔስት ወይም በሃንጋሪ ሁለት ጾታ ብቻ ነው የሚፈቀደው ብሏል ወንድ እና ሴት ከዛ ውጭ አንቀበልም ብሏል ትራንስጀንደር የሚባል አንቀበልም በኮንስቲቲዩሽኑ ከዚህ በኋላ ወይ ወንድ ነህ ወይ ሴት ነሽ ከዚህ ውጭ የለም ብሏቸዋል እንዲያውም እነሱ ቡዳፔስቶች ምንድነው ያሉት አሜሪካ ጋር ያለው ለውጥ ለኛም እየተጠቀመን ነው በቃ አትሊስት አሜሪካ በአቋም ደረጃ ትንሽ ዓለምን እየረበሸው ነበር ይሄ ጾታ ጉዳይ በተለይ ጌይ እና ሌዝቢያን ኮሚኒቲ ጋር በሚሊዮን ዶላር በጀት ይዛ ባለፈው ኤለን ማስክ እንዳጋለጠው አፍሪካን ለአፍሪካ ሀገራት ራሱ በጀት ይሰጣቸዋል ለጌይ እና ሌዝቢያን ግሩፖች ገንዘብ ይሰጣቸው ነበር በሚሊዮን ዶላር በጀት ተይዞላቸው ማለት ነው እና በውስጥ ለውስጥ ማግሮምረሞች አሉ እንዴት አሜሪካ እንደዚህ ታረጋለች ምንድነው የምትጠቀመው ህዝቡ ሁሉ ጌይ ቢሆንላት ምንድነው አሜሪካ የምትጠቀመው በነገራችን ላይ በትልቁ ሁኔታ ይሄን ሲሰራ የነበረው አንዱ በኦባማ ጊዜ ነው ጀምሮ ነው በስፋት ይሄ ነገር የተካሄደው ፕሬዚዳንት ትራምፕ ደግሞ አቋም ይዘዋል ሪፐብሊካኖች ኮንሰርቫቲቭ ናቸው በዚህ ደረጃ መደራደር አይፈልጉም አቋም ይዘዋል ብዙ ኢትዮጵያውያንም ሪፐብሊካን የሚወዱት አንዱ በዚህ ምክንያት ነው ከካልቸራችን አንፃር ኮንሰርቫቲቭ ስለሆነን በዚህ በኩል በተለይ ህፃን ልጅ ማስወረድ አይፈቀድም በፕሬዚዳንት ትራምፕ አቋም እና ይሄ ስለ ጌይ ሌዝቢያን መስማት አይፈልጉም ይሄ ብዙ ኢትዮጵያን ወዶላቸዋል አሁን ደግሞ ሃንጋሪም ወዳላቸዋለች
ኮንስቲቱሽን አሜንድመንት ሰርታ እንዲያውም እንትን አካባቢ አሜሪካ አካባቢ የነፈሰው ንፋስ ለኛም ተስማምቶናል ሌላ ጊዜ ይሄን ብታወጣው ኖሮ በባይደን ጊዜ ይሄን ብታወጣው ኖሮ ወዲያውኑ ከአሜሪካ ማዕቀብ ይጠብቃት ነበር ሃንጋሪ በሳምንቱ ከአሜሪካ ማዕቀብ ይመጣባት ነበር አሁን ግን በትራምፕ ጊዜ ስለሆነ እንዲያውም ጎሽ እንኳን እንደዚህ ያደረግሽ ነበር የምትባለው ስለዚህ ህጋቸው እንደዛ አስተካክለውታል ማለት ነው ብራዚል በአሜሪካና በቻይና ፉክክር በጣም ተጠቃሚ ሆናለች የቻይና ትልቁ የስጋ አቅራቢ ብራዚል ሆናለች አሁን ምክንያቱም ስጋና አትክልቶችን ከአሜሪካ አልገዛም ማለት ስለጀመረች አሜሪካ ቻይና ማለት ነው ሶ ቻይና ምንድነው የምታደርገው አሁን ወዳጅ ነው እየሰበሰበች ያለችው ወዳጅ የምትሰበስበው ግን በቲዮሪ በፖለቲካል ቲዮሪ አይደለም ኮሚኒስቱ ነው አትላቸው እቃ ገዛቸዋለሁ ነው የምትላቸው በቃ ሁሉም አቀር ደግሞ እቃ መግዛት መሸጥ ይፈልጋል ምክንያቱም ሎካል ማኑፋክቸሪንግ ይበረታታል ህዝባቸው ያልፍላቸዋል ኢኮኖሚ ያድግላቸዋል ስለዚህ ኢማጂን ካናዳ አሜሪካ አቀፍ ውስጥ የነበረች ሀገር ናት ለስንት ዓመት ሙሉ ከአሜሪካ አቀፍ ያወጣቻት አሁን ቻይና ናት ቻይና ምንድነው ያደረገቻት ኮሚኒስቱኛል አለቻትም ነዳጅ ካንቺ ነው የምገዛው አለቻት እንዲያውም እኔ የአሜሪካን ትቻዋለሁ አላለቻትም በቃ ነዳጅ ልግዛሽ አለቻት እንዴት ብላ እምቢ ትላለች ግን በጎን ሄደችን አሜሪካው እንዲያውም ትቻዋለሁ ያንቺን አለቻት ካንቺ ነዳጅ አልገዛም አለቻት ስለዚህ እንደዚህ ያደረገች አሜሪካንን ወዳጅ አልባ ያደረገች እሷ ግን በኢኮኖሚ ነው የምትቆጣጣራቸውና ብራዚል በዚህ ወር ውስጥ ትልቁ የቻይና ስጋ አቅራቢ ሆናለች የሚቀጥለው አመት መሰለኝ የዊንተር ጌምስ ቻይና ውስጥ ይዘጋጃል እና ለረጅም ጊዜ አሜሪካ የምትከሰው ክስ አለ ሳይበር ሴኩሪቲ ጥቃት ተፈጸመብኝ እና ጥቃቱን የፈጸሙብኝ ወይ ቻይና ናቸው ወይም ራሻ ሳይበር ሴኩሪቲ ይሄ ክሪሚናልስ ናቸው ብላ ብዙ ጊዜ መግለጫ ሰጣለች ባለፈው አመት 30,000 የሚሆኑ የኤፍቢአይ ኤጀንቶች የግል ፐርሰናል መረጃቸው ተሰርቆባቸዋል አይ ቲንክ ከራሻ ነው የተሰረቀባቸው ብዙዎቻችን እዚህ አሜሪካ የምንኖር ሰዎች የመስሪያ ቤታችን የግል መረጃ ስልክ ቁጥራችን ኢሜል ቁጥራችን የባንክ አካውንታችን ሶሻል ሴኩሪቲያችን ተሰርቋል ብዙ ጊዜ ይሰረቃል የሚሰረቀው ዩዥዋሊ ከቻይና አንዳንዴ ከናይጄሪያ ከህንድ እና ከራሻ አካባቢ ነው የሚሰረቀው አሁን በተቃራኒው ቻይና መክሰስ ጀምራለች አሜሪካ ሰረቀችኝ ያለች ማለት ነው እና የሚቀጥለው አመት ላይ የትልቅ ጨዋታ አለ የኤዥያን ዊንተር ጌም የሚባል በዛ ዊንተር ጌም የሚመጡ ተጫዋቾችን በሚመለከት የስፖርት ቲሞችን በሚመለከት ካሁን ሰዎች እየተመዘገቡ ነው በሚመዘገቡበት ጊዜ ግን የሁሉንም ተሳታፊዎችና በአጠቃላይ የስፖርቱን መረጃ የአሜሪካ ተቋማት ከአሜሪካ መንግስት ጋር በትብብር እየሰረቁኝ ነው በሳይበር አታክ ሊያደርጉ ይሁን ዋትኤቨር በዚህ ደግሞ የተከሰሱት ዩኒቨርሲቲ ኦፍ ካሊፎርኒያ እና ቨርጂኒያ ቴክ ናቸው ቨርጂኒያ ቴክ እዚሁ አካባቢ ቨርጂኒያ ካለ ትልቅ ዩኒቨርሲቲ ነው የቴክኖሎጂ ዩኒቨርሲቲ ነው ይሄኛውና የካሊፎርኒያ ዩኒቨርሲቲ ከአሜሪካ መንግስት ጋር በመተባበር መረጃን እየመዘበሩት ነው ውስጥ ለውስጥ እየሰረቁኝ ነው ብላ ክስ አቅርባለች ወደሚቀጥሉት ወሬዎች እንሄዳለን ተመልሰን ከቻይና እንግዲህ መውጣት አልቻለም ታይላንድን በሚመለከት ታይላንድ ትንሽ ዘና የሚያደርግ ዜና ነው ታይላንድ ውስጥ ያለ አንድ ሬስቶራንት ፋት ሼሚንግ በሚባል ተከሷል ፋት ሼሚንግ ማለት ምንድነው ውፍረትን ሰዎች በውፍረታቸው እንዲሳቀቁ የሚያደርግ ስራ እየሰራ ነው ተብሎ ነው ኢንስታግራም ላይ አንድ ነገር ፖስት አድርጎ ነበር ይሄ ሬስቶራንት የታይላንድ ሬስቶራንት 8 ሚሊዮን ቪው አግኝቷል በዛ ፖስት ባደረገው ምንድነው ሬስቶራንቱ ጋር ስትገቢ ወንበሮች አሉ ውስጥ ቤቱ ከገባሽ በኋላ ወደ ወንበር ወደ ውስጥ ስትገቢ ጠረጴዛውና ወንበሩን በጣም አጠጋግተው ነው ያስቀመጡት እና የተለያየ ክፍተት አለው እዚህ ጋር በጣም የተጣበቀ ነው የሚቀጥለው ላይ ትንሽ ሰፋ ያለ የሚቀጥለው ላይ ሰፋ ያለ በጣም የተጣበበው ላይ አልፈሽ ከተቀመጥሽ 20% ዲስካውንት ታገኛለሽ ቀጭን ስለሆንሽ ማለት ነው ሶ ሞር ስሊም በመሆንሽ ቀጭን በመሆንሽ ሪዋርድ ይሰጡሻል እቺኛዋ ጠባቧ ማታስገባሽ ከሆነ የሚቀጥለው ላይ ከገባሽ 15%ን ታገኛለሽ የሚቀጥለው ላይ ከገባሽ 10% እስከ 5% ድረስ ዲስካውንት ታገኛለሽ በእነዚህ መሄድ ማትቺ ከሆነ ወፍራሞቹ የሚቀመጡበት ጋር የምትቀመጪው ምንም ዲስካውንት አታገኝም ማለት ነው እና እቺን ፖስት አርጎ እኔ ለመዝናኛ ብዬ ነው ይሄን ነገር የጀመርኩት ነው የሚለው ሬስቶራንቱ ግን ብዙ ወፍራሞች ተናደውበታል እና ፋት ሼሚንግ ነው ወይም ወፍራሞችን ሆን ብላችሁ ስም ለማጥፋት ወይም ደግሞ ሞራላቸው እንዲነካ ነው እንደዚህ የምታረጉት ብለዋል ሌላው የቻይና ያለ ፍርድ ቤት ከዚህ ከክርክሩ ከአሜሪካው ጋር አይገናኝም የቻይና ያለ ፍርድ ቤት አንድ ኦክሽን ወጥቶ ነበር አውጥቷል ፈቅዷል ማለት ነው ኦክሽኑ ጨረታው የወጣው ምንድነው አዞ የሚያረባ ተቋም ከስሮ ባንክራፕሲ ፋይል አድርጎ ኮርቱ ፈቀደለት
ባንክራፕሲውን አክሴፕት አደረገለት ኮርቱ ኦክሽኑን አጸደቀ እንደገና ምን ማለት ነው 200 አዞዎች አሉ እዛ የሚረቡ አዞዎች እና በጨረታ ወጥተው እንዲሸጡ ማለት ነው 5 ሚሊዮን የቻይና ዩዋን ወይም ደግሞ $680,000 ነው ጨረታውን ለመሳተፍ መነሻው እሱን ከፍለሽ ከገባሽ 200 ዘንዶ ይጠብቅሻል ወይም አዞ ይጠብቅሻል አዞዎችን ያ የሚገዛ ተቋም ራሱ ነው የሚያጠምዳቸው ራሱ አጥምዶ ራሱ መኪና ላይ ጭኖ ራሱ ነው ይዟቸው የሚሄደው በቃ እንደዛ ማድረግ የምትፈልጉ ከሆነ ጨረታው ላይ መሳተፍ ትችላላችሁ ብሏል የአሜሪካ ፌደራል ስፔንዲንግ እንግዲህ ዶጅ የሚባለው ሲቋቋም ትራምፕ ስልጣን ላይ ሲወጡ በአጠቃላይ $2 ትሪሊየን አድናለሁ ብሎ ቃል ገብቶ ነው የመጣው የአሜሪካ የዓመት በጀት $7 ትሪሊየን ነው ከዛ ውስጥ ሁለቱን ከቀነስኩ ቢያንስ $5 ትሪሊየን ነው የሚቀረው ከዛ ውስጥ ክሎስቱ ወደ 1 ትሪሊየን የሚጠጋ ገንዘብ ደግሞ ለወለድ የምትከፍለው ነው አሜሪካ ቦንድ በየዓመቱ ቦንድ ስለምትገዛ ጥሮታ የምትከፍልበት whatever ባለፈው ሳምንት ያየናቸው ኢንታይትልመንት ሜዲኬድ ምናምን የምትከፍላቸው ከቻይና ከጃፓን በብድር መልክ እያመጣች ስለሆነ በየዓመቱ ወለድ ትከፍላለች ሶ ክሎስቱ $800 ቢሊዮን ለወለድ ነው የምትከፍለው ከዛ ውጭ በጀቷ ወደ 7 ትሪሊየን ስለሆነ ማለት ነው ብዙ ስራዎችን ሰራበታለች ለነን ፕሮፊቶች ለብዙ ነገር እስከ $3 ትሪሊየን ድረስ ታወጣለች ለሪሰርች ለዩኒቨርሲቲዎች በጀት አላት ብዙ ብር ደግሞ ታወጣለችና ዶጅ የመጣው ከዚህ ውስጥ $2 ትሪሊየን አጠፋለሁ ቀንስላቸዋለሁ ብሎ ነው ፕሮሚስ ያደረገው ሪፐብሊካኖች ደግሞ በጀት ላይ በጣም ሲሪየስ ናቸው ገንዘብ መቀነስ ይፈልጋሉ በጀቱን መቁረጥ ይፈልጋሉና ኤለን ማስክን መጀመሪያ በሞቅታ እንደዛ የተቀበሉት በደስታ የተቀበሉት በዛ ምክንያት ነው ይቀንሳል ብለው ነው አሁን ግን እንደታየው ምንድነው በአለፉት 3 ወራት ፕሬዝዳንታችን ስልጣን ላይ ከወጡ በኋላ አሜሪካ $154 ቢሊዮን ወጪ አውጥታለች እንዲያውም ከባለፈው አመት ተመሳሳይ ጋር ሲወዳደር ማለት ነው እንኳን ልትቀንስም ይሄን ሁሉ ሰራተኛ አሰናብታ ሜቢ $200 ቢሊዮን አካይ አትርፋ ሊሆን ይችላል ሰራተኛ በመቀነስ ነገር ግን 154 ቢሊዮን ሞር አውጥታለች ከኢናጉሬሽኑ በኋላ ከባለፈው አመት ጋር ሲወዳደርና ምንም ለውጥ አላመጣችም ወጪዋን በመቀነስ ሶሻል ሴኩሪቲው አሁንም እየተከፈለ ነው ጥሮታ እየተከፈለ ነው ሜዲኬር እየተከፈለ ነው ሜዲኬድ እየተከፈለ ነው እንደገና ደግሞ ኢንተረስት ሬቱ ጨምሮባታል ባለፈው እንዳየነው ቦንድ ኢንተረስቱ እየጨመረ ነው ስለዚህ ወለድ እየከፈለች ነው በአነስተኛ ወለድ መክፈል ስትችል አሁን ግን በዚህ ስቶኩ ላይ ባለው ትርምስ ምክንያት እነ ጃፓንም ዳምፕ ያርጉባት ስለሆነ ብዙ ኢንተረስት እየከፈለች ስለሆነ ከባለፈው አመት ተመሳሳይ ወቅት ጋር ሲወዳደር 154 ቢሊዮን ተጨማሪ ከፍላለች እንኳን በጀቷን ልትቀንስና በሚል ዎል ስትሪት ጆርናል ይሄን ዘግቦታል እዚሁ አሜሪካ ውስጥ ልቆይ የዲፓርትመንት ኦፍ ኔቪ ይሄ የባህር ኃይል ተቋም ነው ባህር ኃይል የሚያስለጥነው ተቋም 381 መጽሐፍትን ሰብስቦ ወስዷቸዋል ከላይብራሪ ውስጥ ማለት ነው እነዚህ 381 መጽሐፍት ታይትላቸው ወይ መረሳቸው የሚያተኩረው አንደኛው ሆሎኮስት ላይ ነው ሁለተኛው ፌሚኒዝም ላይ ነው ሶስተኛው ሲቪል ራይት እና አራተኛው ሬሲዝም ላይ ናቸው በቃ አዲሱ የአሜሪካ መንግስት በዚህ ጉዳይ ላይ በቃ ሰዎች እንዲነጋገሩ አይፈልግም ስለ ሆሎኮስት ሰው እንዲያወራ አይፈልግም ለዛ ነው ዩኒቨርሲቲዎቹ ከጣጣ ውስጥ የገባውኮ ስለነዚህ ጉዳይ ማስተማር አትችሉም ነው አንደኛው ስለ ሬሲዝም ማስተማር አትችሉም ስለ ሲቪል ራይት ማስተማር አትችሉም ነው እየተባሉ ያሉት ኔቪ ግን ያው የአሜሪካ መንግስት ተቋም ስለሆነ ባያው ሚኒስትሩም ያው የአሜሪካ ተሿሚዎች የባለስልጣን ስልጣን ስላላቸው እና ስለታዘዙ በዚህ ርዕስ ላይ በፌሚኒዝም በሬሲዝም ሲቪል ራይት እና ሆሎኮስት ኢማጂን ሆሎኮስት እንግዲህ ጆች ተጨፍጭፈዋል ተብሎ የተጻፈ መጽሐፍ በቃ ከዚህ በኋላ ማንበብ አያስፈልግም ማስተማርም አያስፈልግም በዚህ ጉዳይ ተብለዋል ማለት ነው the same thing ኤለን ማስክ ጀርመን ሄዶ ያለው ይሄን ነው የጀርመን ራይት የቀኝ ክንፍ የሚባል ወይም የቀኝ ፓርቲ የሚባል አክራሪ ፓርቲ አለ በልባቸው ሂትለርን የሚወዱ ማለት ናቸው ግን በጀርመን ህግ አይፈቀድም ፓብሊክ ላይ ወጥተሽ ሂትለርን ማሞገስ አትችይም ስለ ሆሎኮስት ዲናይ ማድረግ ያስቀጣል በጀርመን ጀርመኖች ጃፓን ምንድነው አይሁዶች አልተጨፈጨፉም ብለሽ መናገር በጀርመን ያስቀጣሻል ያሳስርሻል አሜሪካን ትልቅ ወንጀል ነው በቃ ይሄ ሂትለርን አሞግሰሽ ሚዲያ ላይ መናገር በፍጹም አትችይም አሜሪካ ውስጥ አሁን ግን በቃ ስለ ሆሎኮስት ማውራት አይቻልም መጽሐፉ ሁሉ ጭራሽ ተሰብስበው ተወሰዱ ማለት ነው እንግዲህ የአሜሪካ አቅጣጫ ምን እንደሆነ ያሳየን ነው ማለት ነው ይሄ ሌላው እዚሁ አሜሪካ ስቆይ ፕሬዝዳንት ትራምፕ 1 ሚሊዮን ሰው ዲፖርት ለማድረግ በዚህ አመት አቀደዋል ከዚህ ውስጥ 400,000
ከዚህ በፊት በአንድ ዓመት ውስጥ በከፍተኛ ሁኔታ ዲፖርት የተደረጉት 400,000 ኢሚግራንትስ ነበሩ። በገምች በማን ጊዜ ይመስልሻል? ኦባማ በትክክል ብዙ ሰው የማያወራለት ኦባማም ጊዜ ወጥቶ ሚዲያ ላይ ስለማይናገር አሁን ትራምፕ ላይ እንደምናየው ስላልሆነ ነው እንጂ በአሜሪካ ታሪክ በጣም ብዙ ሰው ከአሜሪካ ያባረረው ኦባማ ነው፣ ፕሬዚዳንት ኦባማ ነው። ግን በውስጥ ለውስጥ ነው ጨዋታው ያለቀው ማለት ነው። ሚዲያ ላይ አልተራገበም። አሁን ግን ፕሬዚዳንት ትራምፕ በዚህ ዓመት ውስጥ 1 ሚሊዮን ሰው አሰናብታለሁ ብለዋል። ነገር ግን እስካሁን የተደረገው ጥረት ሲታይ ኢቭን ከባይደን አስተዳደር ካሰናበታቸውም በታች ነው እስካሁን የተሰናበቱት። ትልቁ ችግር ምንድነው? በአሜሪካ ሕግ አንድ ሰው አሳይለም ጠይቆ ከሆነ የተቀመጠው አሳይለም ወደ መጣበት ሀገር መመለሳችን ከሀገር ማስወጣት ትችያለሽ፣ ግን ወደ መጣበት ሀገር ስለማይመለስ ሌላ ሀገር እየፈለጉ ነው ያና ሰው የሚቀበሉ። ኤልሳልቫዶር ፈቃደኛ ናት፣ እቀበላለሁ ብላለች። በቢሊዮን ዶላር ይሰጣታል። ትላልቅ እስር ቤቶች አሏት፣ እዛ ታስገባለች። እንዲያውም ባለፈው ሳምንት የኤልሳልቫዶር ፕሬዚዳንት አሜሪካ መጥተው ነበር። ከፕሬዚዳንት ትራምፕ ጋር ተነጋግረዋል። እንዲያውም ተጨማሪ እስር ቤት ሁሉ ስሪ ብለዋታል። ሌላ ነገር ሁሉ እያሰቡ ነው። እንኳን ኢሚግራንት አይደለም ከፍተኛ ክራይም የፈጸሙ አሜሪካውያንንም ወደ ኤልሳልቫዶር ልካለው እያሉ ነው። ህጉ ይፈቅድልኛል ወይስ አይፈቅድልኝም እያሉ እየጠየቁ ነው። አሜሪካኑን ራሱ ለመላክ ማለት ነው። ሰሞኑን ያው የሚታወቅ አንድ ሜሪላንድ ሰው አለ ኤልሳልቫዶር የተላከ ሰው። ሚስቱ አሜሪካዊ ዜጋ ናት፣ ልጆች ወልዷል። ግሪን ካርድ ይኑሮ አይኑሮ እርግጠኛ አይደለሁም፣ ግን ህጋዊ ነዋሪ ነው። ምንም ወንጀል የፈጸመው ነገር የለም። በቃ መንገድ ላይ ፖሊሶች ያዙት፣ ቀጥታ ወደ አውሮፕላን ተጫነ፣ ኤልሳልቫዶር ገባ። የሜሪላንድ ሴናተር ሰሞኑን ሄደው አይተውታል። አሁን አሜሪካ እልህ ነው የተጋባችው። ሱፕሪም ኮርቱም ወስኖባታል። ይሄን ሰው መመለስ አለብሽ ተብላለች። እንዲያውም በሚገርም ሁኔታ ባለፈው ቅዳሜ በጣም ብዙ የቬኔዙዌላ ሰዎች ከዛም ከዚህም ተይዘው ወደ ቴክሳስ መጡ። በአውሮፕላን ተጭነው ወደ ኤልሳልቫዶር ሊላኩ ማለት ነው። ሌሊት 1 AM ላይ ቅዳሜ ሌሊት 1 AM ላይ ሱፕሪም ኮርቱ ተገናኝቶ ወሰኑ። አትችሉም ተባሉ። እነዚህ ሰዎች ማስወጣታቸው በሌሊት እንግዲህ 1 AM ማለት በኢትዮጵያ ከሌሊቱ 7 ሰዓት ማለት ነው። ሰው በተኛበት ጊዜ እነሱ ግን ወሰኑ ማለት ነው። ይሄን ያህል ነገሩ አጨቃጫቂ የሆነባቸው ስለመጣ ሌላ ሶስተኛ ሀገር እየፈለጉ ነው እና ይሄ ከሜሪላንድ የመጣውን ያባረሩትን ሰው ተመልሰን ወደ አሜሪካ እናስገባው ብለው እንደ አንድ አማራጭ ያመጡት የመንን ነው። ወደ የመን እንልከዋለን እና እንግዲህ እናያለን ከሄደ። ሪሰርቾች እንደሚያሳዩት 58% የሚሆኑ አሜሪካውያን የፕሬዚዳንት ትራምፕን ታሪፍ ይቃወማሉ። 42% ግን አፕሩቭ ያደርጋሉ። ብዙዎቹ ያው ሪፐብሊካን ናቸው። ምናልባት አንቺ ቅድም መጀመሪያ ዜና ላይ ያመጣሽው ስለ ኔጌቲቭ ሪፖርት አይ ዶንት ኖ እኔ ኮሜንት ስለማላነብ እንደዛ የተናገሩ ሰዎች ኔጌቲቭ ነገር ታቀርባላችሁ ያሉት ሰዎች ሜቢ እዚህ 42% ውስጥ አሉበት። አብዛኞቹ ሪፐብሊካኖች 42% ስቲል የሚሆኑ ታሪፉ ኢን ዘ ሎንግ ራን ለአሜሪካ ይጠቅማታል ብለው ያምናሉ። ምንም ሰው ማመን ይችላል፣ መብቱ ነው። ከነዚህ ውስጥ ምን ያህል በእርግጥ ኢኮኖሚስት ናቸው ገብቷቸዋል፣ የዓለም ድራማው ጨዋታ ገብቷቸዋል አላቅም፣ ግን 42% አፕሩቭ አድርገዋል። 65% የሚሆኑት አሜሪካውያን ግን ታሪፍ ለአሜሪካ ኢኮኖሚ እያወሳሰበው ወርስ ወይም ደግሞ መጥፎ እየሆነ ይሄዳል ብለው ያምናሉ። ኢን ዘ ሾርት ተርም አትሊስት ማለት ነው በአጭር ጊዜ። ነገር ግን 34% የሚሆኑት በረጅም ጊዜ ግን ታሪፍ ይጠቅማታል ብለው ያምናሉ። በአጭር ጊዜ ግን ይጎዳታል ብለው ደግሞ 65% ያምናሉ። ከነዚህ ውስጥ 16% ዲሞክራት ናቸው፣ 43% ኢንዲፔንደንት ናቸው፣ 91% ሪፐብሊካን ናቸው። በረጅም ጊዜ ታሪፍ ይጠቅማታል ለአሜሪካ ብለው የሚያምኑት 91% ሪፐብሊካን ናቸው። ስለዚህ አሁን በፓርቲ ፖለቲክስ ተከፍሏል ማለት ነው። ሪፐብሊካኖች የትራምፕ ደጋፊዎች በቃ ታሪፍ ጥሩ ነው፣ ዋጋው ቢጨምርም እጥረት ቢመጣም ኢን ዘ ሎንግ ራን አሜሪካን ይጠቅማታል ብለው ያምናሉ። ሌሎቹ ደግሞ በተለይ ኢንዲፔንደንቶቹ ወሳኝ ናቸው። እነሱና ዲሞክራቶቹ ደግሞ ይጎዳል ብለው ያምናሉ ማለት ነው። ሌላ አንድ ሪሰርች ለመናገር ያህል 61% የሚሆኑ አሜሪካውያን ፕሬዚዳንት ትራምፕን የሚቃወም ሰው ከሆነ ዴት አላረግም ብለዋል። ማለት ፍቅረኛ ሰው ፍቅር ይዞት መጀመሪያ ዴት ሲደራረጉ ያው የሆነ ሬስቶራንት ምግብ ነገር ሊገባበዙ ይችላሉ። የመጀመሪያው ጥያቄ በፕሬዚዳንት ትራምፕ ላይ ያለሽን አቋም ንገሪኝ ነው ማለት ነው። ኢትዮጵያ ያው ላለፉት ጥቂት ዓመታት በነበረው ፖለቲካ ብሔር ብሔረሰብ ነው የሚጠየቀው። አሁን አሜሪካ ደግሞ ትራምፕ ላይ ያለሽን አቋም ተናገሪ ነው የሚባለው እና አይኔ የትራምፕ ተቃዋሚ ነኝ ካለች 61% የሚሆኑ አሜሪካውያን ሞስት ላይክሊ የሪፐብሊካን ናቸው የሚሆኑት
ትራምፕን የሚቃወሙ ሴቶችን ወይም ሴት ከሆኑ ወንዶችን ዴት አናደርግም ብለዋል ማለት ነው። ስለዚህ የዴቲንግ ቀጠሮ ያላችሁ ሰዎች ተዘጋጁ፣ ምን አይነት መልስ እንደምትሰጡ ተዘጋጁ ማለት ነው። ዶጅ በሚመለከት እንግዲህ ኤለን ማስክ አንዱ ከሪፐብሊካኖችም ጋር እያጣለው ያለው ነገር ምንድነው? ያው በዲሞክራትና በኢንዲፔንደንቶቹ በኩል ያለው ነገር ምንድነው? ከፖለቲከኞች በላይ ፖለቲከኛ ሆኖ በጣም ብዙ ነገር ረበሸ። በተለይ ከስራ የሚያሰናብታቸው ሰዎች እና የተለያዩ መንግስት ተቋማት እየገባ መረጃ እንትን ያደርጋል፣ ይወስዳል። አሁን ለምሳሌ የአሜሪካን ሶሻል ሴኩሪቲ አድሚኒስትሬሽን መረጃችን በሙሉ ወስዶታል ኤለን ማስክ። ምን ሊያደርገው እንደሆነ አናውቅም። ናሽናል ሌበር ሪሌሽን ቦርድ የሚባል እዚህ ተቋም ውስጥ የሚሰራ አንድ ሰው ወጣና ሲኤንኤን ላይ መግለጫ ሰጠ። ቅዳሜ ዕለት ወይ ዓርብ ዕለት ማለት ነው። በዚህ ሳምንት የሰጠው መግለጫ ምንድነው? የአይቲ ሰዎች ናቸው። ኤለን ማስክ እና የሱ ቲሞች ለምሳሌ ሶሻል ሴኩሪቲ አድሚኒስትሬሽንን ተቆጣጥረውታል ከተባለ ዘን እነሱ ሎጊን አካውንት ይሰጣቸዋል። የኤለን ማስክ ሰዎች የዶጅ ሰዎች ሎጊን ይሰጣቸዋል። አንድ ድርጅት ከተቆጣጠሩ በኋላ የዛን ድርጅት መረጃ ለማየት ሎጊን አድርገው በገቡ በ15 ደቂቃ ውስጥ ሳምበዲ ፍሮም ራሻ ተመሳሳይ ሎጊን አድራሻ ይዞ ይገባል በሚገርም ሁኔታ። እና እሱን ሄደው ሲኤንኤን ላይ ያጋለጡ ማለት ነው። እና what's going on? ምንድነው ኤለን ማስክ እየሰራ ያለው ነገር? አንድ ሰው ሎጊን አካውንት ሲከፈትለት የዶጅ ሰራተኛ እንዴት የዛ ሰው ሎጊን አካውንት ራሻ ሊተላለፍ ይችላል? ከራሻ ሌላ ሰው ገብቶ የአሜሪካን መረጃ በሙሉ ወሰደው ማለት ነው። እና በጣም ጭቅጭቅ አንስቷል ጉዳዩ። ስታርሊንክ የሚባል ሲስተም አለው። ስታርሊንኩ ወደ ራሻ ታናል ነው ተብሏል። የአሜሪካ መረጃዎችን በሙሉ ወደ ራሻ የሚልክበት መንገድ ነው ተብሏል። እንግዲህ የሆነ ጊዜ አንድ ቀን የዛሬ ዓመት የዛሬ 10 ዓመት ሊሆን ይችላል ኤለን ማስክን ፍርድ ቤት ቆሞ ልናገኘው እንችላለን። በክራይም በትሪዝን መንገድ ማለት ነው። ነገሮች እየወጡ ነው በዚህ መንገድ። ገና 3 ወሩ ነው ስልጣን ላይ መጥቶ ይሄን ማድረግ ከጀመረ። ብዙ ሰዎች ቅሬታ አለባቸው በኤለን ማስክ። ከትራምፕ ጋር ባለው ግንኙነት መሰረት ካምፓኒዎችን እየሄደ ስራ አስኪያጆችን ይቆጣጠራቸዋል። ለምሳሌ ባለፈው ዲፓርትመንት ኦፍ ትራንስፖርቴሽንን ሄዶ ተቆጣጠረው። ዶጅ ሰራተኛ ቀንሳለው አለ። ከዛ በኋላ ጨዋታው ምን መጣ? የአሜሪካ ያሉት የአውሮፕላን ማረፊያዎች በሙሉ የትራፊክ ኮንትሮል ሲስተሙን የአይቲ እና ኢንተርኔት ሲስተሙን ፕሮቫይድ የሚያደርግላቸው ቨራይዘን ነው። ኤለን ማስክ ያን የዲፓርትመንት ኦፍ ትራንስፖርቴሽን በተቆጣጠረ በሳምንት ውስጥ ዲፓርትመንት ኦፍ ትራንስፖርቴሽን የሆነ ወሬ መወራት ተጀመረ። ቨራይዘንን አስወጥተን ለኤለን ማስክ ልንሰጠው ነው፣ በስታርሊንክ ነው ከዚህ በኋላ የምንቆጣጠረው ማለት ነው። አንድ ቦታ ሄዶ ሰራተኛ ቀንሳለው ምናምን ብሎ ካስወራ በኋላ ግን የሱም ቤኔፊት የምታስጠብቅ የሆነች ነገር ያደርጋል እዛ ውስጥ ማለት ነው። ሰሞኑን የተወራው ነገር ምንድነው? ዶጅን በሚመለከት የዲፓርትመንት ኦፍ ትራንስፖርቴሽን ሬጉሌተርስ ፋይናንሻል ታይምስ ነው እንግዲህ የዘገበው 30 የሚሆኑ የተቆጣጣሪዎች ከስራ እንዲባረሩ ተደረገ። እነዚህ ምንድነው? አዲስ የመኪና ቴክኖሎጂ ይዘሽ ስትመጪ እነሱ ናቸው ቴስት የሚያደርጉልሽ። እነሱ አፕሩቭ ካላረጉልሽ በቀር ያን መኪና ማርኬት ላይ መውጣት አትችይም። ስለዚህ ታርጌት ተደርገው እነዚህ 30 ሰዎች እንዲባረሩ ተደረገ። እነዚህ 30 ሰዎች ደግሞ በዋናነት የተባረሩት ኦፊስ ኦፍ ቬሂክል ኦቶሜሽን ሴፍቲ የሚባል ውስጥ የሚሰሩ ናቸው። እነዚህ ሰዎች ደግሞ ኤለን ማስክ ላይ 8 ክስ ተመስርቶበት ኢንቨስቲጌት የሚያደርጉ ሰዎች ናቸው። ማለት ኤለን ማስክ አሁን ሰልፍ ድራይቪንግ መኪኖች አሉ፣ የቴስላ ራሳቸውን የሚነዱ ማለት ነው፣ ድራይቭ የሚያደርጉ። እነሱ የሄዱ እየተጋጩ ስለተቸገሩ 8 ክስ ቀርቦበት ከመፈቀዳቸው በፊት እነዚህ ሰልፍ ድራይቪንግ ታክሲዎች ናቸው፣ ከመፈቀዳቸው በፊት ኢንቨስቲጌት እየተደረገ ነው። ይሄን ኢንቨስቲጌሽን የሚሰሩት ብዙዎቹ ኦፊስ ኦፍ ቬሂክል አውቶሜሽን ሴፍቲ ውስጥ የሚሰሩ 30 ዋናዎቹ ኢንቨስቲጌተሮች እንዲባረሩ ዶጅ አድርጓል ማለት ነው። ለምንድነው እነዚህን ሰዎች ታርጌት ያደረጋቸው? ኦልሬዲ ተናግሯል እሱ። ከአንድ ወር በፊት ሰራተኞችን ሰብስቦ ባካችሁ ስራ አትልቀቁ፣ የቴክስላን ስቶክ አትሽጡ፣ ባይጁን ነው መሰለኝ ያላቸው ባይ ሳመር ወደ 10,000 መኪኖች ሰልፍ ድራይቪንግ መኪኖች አሜሪካን ያጥለቀልቋታል፣ ታገሱ የትንሽ ብሏቸዋል። ስለዚህ ይሄ የሱ መኪኖች አሜሪካ እንዳያጥለቀልቁት እሱ ማለት እኮ ለአበሾችን በጣም ስጋት እኮ ነው። ኡበርና ሊፍትን ከማርኬት እኮ ያስወጣቸዋል ማለት ነው። ሰልፍ ድራይቪንግ የራሱ ታክሲ ነው፣ ታክሲዎች ናቸው። ስለዚህ ለምንድን ነው ሰው 20 ብር 30 ብር ከፍሎ በኡበር የሚሄደው በ10 ብር በእነሱ መሄድ እየቻለ? ምክንያቱም ኮሚሽን አይከፍላቸውማ ለመኪኖቹ። ስለዚህ ይሄም ለኛም ኮሚኒቲ ስጋት አለበት። ኡበር እየሰሩ ሊፍት ያሉ ሰዎች አሁን 2-3 ማሰብ አለባቸው ነገሮች ወዴት አቅጣጫ እየሄዱ እንደሆነ ለማሰብ ማለት ነውና
ኤለን ማስክ ያደረገው ዶጅ የሚባለው ተቋሙ ዲፓርትመንት ኦፍ ጋቨርንመንት ኤፊሺየንሲ እንግዲህ ሰሞኑን 30 ሰራተኞችን አሰናብቷል። ሬጉሌተርስ ናቸው፣ የሱንም ኢንቨስቲጌት የሚያደርጉ ናቸው። ይሄን የዘገበው ፋይናንሻል ታይምስ ላይ ነው። የአሜሪካ የቤት ኤኩዊቲ ያላቸው ወይም ቤት የሚገዙ ሰዎች ባለፉት ጥቂት ዓመታት ውስጥ ከ2020 በኋላ በ4 ዓመት ውስጥ በእጥፍ ቫልዩአቸው ጨምሮላቸዋል፣ ሀብት ጨምሮላቸዋል። ምንድነው የሚሆነው? ዜናው የሚለው በ2022 የነበረው አጠቃላይ ኤኩዊቲ 19.5 ትሪሊዮን ዶላር ነበር። አሁን 35 ትሪሊዮን ዶላር ደርሷል። የአሜሪካውያን የቤት ባለቤቶች ሀብታቸው በእጥፍ ያደገው ለዛ ነው። እንዲያውም ስቶክ ማርኬትና ቦንድ ላይ ኢንቨስት ተደርጎ ሀብት ካደገው በላይ በእጥፍ ያደገው ሪል ስቴት ላይ ነው። በእርግጥ ሪል ስቴት አሁን ትንሽ ችግር ላይ ነው ያለው በኢንተረስት ሬቱ ምክንያት። እንደሱም ሆኖ ግን በከፍተኛ ሁኔታ አድጓል የሚል ዜና ነው የቀረበው። አፕል 57.9 ሚሊዮን አይፎን በዚህ ባለፉት አንድ ሳምንት ሁለት ሳምንት አጓጉዟል። ከህንድና ከቻይና ነው ያጓጓዘው። ዋናው ሐሳቡ ምንድነው? ከጃንዋሪ እስከ ማርች ድረስ ያጓጓዘው አይፎን ስልክ ከባለፈው ዓመት ተመሳሳይ ወቅት ጋር ሲወዳደር በ10% ይበልጣል። ዋናው ግን ዲማንዱ ጨምሮ አይደለም። በታሪፉ ምክንያት የታሪፉ ዴድላይን ከመድረሱ በፊት ቶሎ ስልኩን ማጓጓዝ ስለነበረበት በ6 አውሮፕላን ነው ጭኖ ያጓጓዛቸው። ይሄም እንደ አንድ ወሬ ተወርቶለታል። ብሉምበርግ ነው ይሄን ያወራው። የአሜሪካ ሪቴል ሴል በ1.4% ጨምሯል በማርች። በሁለት ዓመት ውስጥ ትልቁ ነው የተባለው። አሁን ምክንያቱ ምንድነው ነው? ማርች ጀምሮ ከፌብሩዋሪ ግማሽ ጀምሮ ስለ ታሪፍ እየተወራ ነው። ዋጋዎች እየጨመሩ ነው። ዋጋዎች ገና አልጨመሩ፣ ምክንያቱም ታሪፉ ኤፕሪል 2 ላይ ነው ተፈጻሚ የሚደረገው። ይሄ ሊበሬሽን ዴይ ነፃ ያወጣንበት ቀን ማለት ነው። ኤፕሪል 2 ስለሆነ ማርች ላይ ለምንድነው ሽያጩ የጨመረው ሲባል ሰው በፍርሃት ታሪፉ ከመጨመሩ በፊት ብሎ የሄደ ዝም ብሎ የሚፈልገውንም ነገር እየገዛ ነው። እኛም እኮ መክረናል እኮ እንዳቅማችን፣ እባካችሁ ስልክም ምንም የምትገዙ ሰዎች ኦልሬዲ ያሰባችሁ ካላችሁ ከኤፕሪል በፊት ሄዳችሁ ግዙ ብለናል አይደለም? የኛንም አይ ቲንክ በአማርኛ አስተርጉሞ ሰምተውታል መሰል አሜሪካውያን በእንግሊዘኛ። እነሱም ሄደው ሲሸምቱ ነው የከረሙት። በማርች ላይ 1.4% ሪቴል ሴል ጨምሯል። ወርቅን በሚመለከት ባለፈው ዓመት ህንዶች በከፍተኛ ሁኔታ ወርቅ የገዙት ህንዶች ናቸው። ቀጥሎ ያሉት ቻይኖች ናቸው ተብሏል። አሜሪካ 6.5% ብቻ ነው ወርቅ ያላት። ህንዶች ግን 560 ሜትሪክ ቶን ወርቅ ገዝተዋል። ቻይኖች 510 ሜትሪክ ቶን ገዝተዋል። 64.5%ዎችን ቻይኖች ናቸው የያዙት በግሎባል። ከነሱ በላይ ደግሞ ህንዶቹ በልጠዋል። በዋናነት እነዚህ ህንዶችና ቻይኖች እንግዲህ ህንድ ከካልቸራቸው አንፃር ወርቅ ይገዛሉ። በተለይ ሴቶቹ እንደ ጌጣጌጥ ከአምላክ ፓወር ይቀመጣል ምናምን የሚልም የራሳቸው የሃይማኖት ፊሎሶፊ አላቸው። ዋናው ግን አሁን ምንድነው በመንግስታት ደረጃ ነው ወርቅ የሚገዛው። የወርቅ ዋጋ እየጨመረ የመጣው አንዱ ምክንያት እሱ ነው። ባለፈው እንዳየ ነው ማለት ነው። ዋናው ነገር ምንድነው? በዶላር ገንዘብ ማስቀመጥ እየፈሩ ነው አገራት ራሳቸው። በራሻ ጊዜ የሆነ ኤክስፒሪየንስ ተወስዷል። በዶላር የተቀመጠ ገንዘብ ካለ በማንኛውም ሰዓት አሜሪካ መንካት አትችሉም ልትል ትችላለች። እና ስለዚህ ያላቸው አማራጭ ምንድነው? ቻይናም ህንድም አንዳንድ የሚፈሯቸው ነገሮች ስላሉ ያላቸውን ሀብት ወርቅ ላይ እያስቀመጡ ነው ማለት ነው። ከዶላር እያወጡ ነው። የመጨረሻው ጎልድማን ሳችስ የተባለው የአሜሪካ ትልቁ የፋይናንስ ተቋም እንዲያው በወርስት ሴናሪዮ እንኳን ቢፈጠር የአሜሪካ ፕሮዳክትስ 90 ቢሊዮን ሉዝ ሊያደርግ ይችላል። የአሜሪካ ኢኮኖሚ 90 ቢሊዮን ሉዝ ልናደርግ እንችላለን በዚህ ዓመት ውስጥ ማለት ነው። በዚህ በታሪፉ ጭቅጭቅ ምክንያት 90 ቢሊዮን ዶላር ሉዝ ልናደርግ እንችላለን። በአጠቃላይም ወደ 0.3% የጂዲፒዋን ማለት ነው የአሜሪካን ጂዲፒ ወደ 36 ትሪሊዮን ዶላር አካባቢ የአሜሪካ ጂዲፒ ሉዝ ልናደርግ እንችላለን ብሏል። ዋና ዋናዎቹ ወሬዎች እነዚህ ናቸው። እንግዲህ ቅድስት ሶስት ነገሮችን ላንሳኔም ካነሳቸው አንፃር ስታነሳ አንዳንድ ያስታወስኳቸው ነገሮች አሉ። የመጀመሪያው ስለ ኦባማ ዲፖርቴሽን ያነሳው እንደሚታወቀው በቻናላችን በየጊዜው ስለ የኢሚግሬሽን ጠበቃ እንጋብዛለን። በተለይ አቶ አሳምን በጣም ነው የምናመሰግነው። ሰፊ የሆነ በጣም ዕውቀት አዘል ፕሮግራሞችን ያካፍለናል። ስለ ኦባማም ነግሮን ነበረ በተደጋጋሚ። ለምን ኦባማ ጸጥ ብሎ በተግባር ነው። ለምሳሌ ለማባረር ኢሚግራንቶችን ከሀገር ለማስወጣት ሲፈለግ በብዛት ዳኞች ይቀጠራሉ።
ሰራተኞች ይቀጠራሉ። በትራምፕ ግን ተቃራኒ ነው የሚያደርገው። ሰራተኞችን ያባረራል፣ ከዛ ለማስወጣት ይሞክራል። እና ተረጋጉ፣ ይሄ ጊዜ እስከሚያልፍ ድረስ በቃ ወንጀል ውስጥ አትግቡ እያለ ጠበቃችን በተደጋጋሚ ይመክራል። ለምን ተግባር ሌላ ነው። ፍርሃት በመልቀቅ አንዳንዱ አሁን ፈርቶ ዲፖርት ከራስ በራስ ሰልፍ ዲፖርት ከተደረገ ተመልሶ ለመግባት አሜሪካ ይቻላል ስለሚባል ራሳቸውን ገና ለገና በፍርሃት ዲፖርት የሚያደርጉ ሰዎች አሉ። ነገር ግን ወሬውና ተግባሩ የተለያየ ነው። ስለዚህ እንደውም ኦባማ ነበር አስፈሪ ሆነው እንግዲህ የሚወቅሰው አንተ እንዳልከው ባይደን እንኳን በልጦታል ሶፋር። ስለዚህ በዚህ አጋጣሚ ይህንን ሜንሽን ማድረግ ፈልጋለሁ። ሌላ ደግሞ ስለ ሳይበር አታክ እና ስለ ዴቲንግ አንስተህ ነበር መሀል ላይ። በጣም በሚገርም ሁኔታ ሁለቱንም የሚመለከት አንድ ፈገግ ያደረገኝ ከዚህ በፊት የፐርሰናል አካውንታችን ራሱ ሀክ ተደርጎ ነበረ በአሜሪካ ላይ በስፋት ብለክ ነበረ። ብዙ የዴቲንግ ዌብሳይትም ሀክ ተደርጎ ነበር በዛ አጋጣሚ እና በጣም ብዙ ትዳሮች ፈርሰዋል። በጣም ብዙ እና ጠንቀቅ በሉ ለማለት ነው ይሄኛው ትዝ ብሎኝ ማለት ነው። ሌላው ደግሞ በተለይ ለፕሬዚደንት ትራምፕ ደጋፊዎች ፎክስ ኒውስ ላይ የሰማሁት መድኃኒት ሆስፒታል በሚገዛበት ዋጋ ለታካሚዎች መሸጥ አለበት የሚል ዛሬ የፈረሙት ነበረ። እንግዲህ ምን ያህል ያስኬዳል የሚለውንም ግን መልካም ጥሩ ነገር ይመስላል። እኔም ስመለከት እንደዛ ማለት ፕሪስክሪፕሽን መድኃኒቶችን የማርከስ ስራ ላይ እየሰሩ ይመስላል። ይሄንን ለመጨመር ያክል ነው። መጨረሻ ያነሳሻትን ፋርማሲውቲካልን በሚመለከት ታሪፉ ገና አልተወሰነም። በዚህ ወር ኤፕሪል ወይ የሚቀጥለው ወር ላይ ነው የሚወሰነው። እንግዲህ ፔንዲንግ ከተደረጉ ነገሮች ውስጥ አንዱ የቴክኖሎጂ እቃዎች ኮምፒውተር፣ ስልክ እሱ ለተወሰነ ጊዜ ሆልድ አድርገነዋል ተብሏል። በዚህ ወር ውስጥ ነው ያሉት። እንግዲህ ይሄ ወር ማለት ኤፕሪል እያለቀ ነው። ሜይ ቢ የሚቀጥለው ወር ሊያደርጉት ይችላሉ። የእሱን ታሪፍ ለብቻ እንወስናለን፣ ፋርማሲውቲካልን ለብቻው እንወስናለን ብለዋል ታሪፍን። አሁን ለአሜሪካ ትልቁ ችግር ምንድን ነው? ብዙ መድኃኒቶች ከቻይና ነው የሚመጡት። ኮቪዱ ጊዜ እኮ ግራ ይገባል። ጓንት ከቻይና ነበር የሚመጣው። የኮቪዱ መነሻ የሆነችው ማስክ እና ጓንት ከቻይና ነበር የሚመጣው። የአሜሪካ ፋብሪካ የላቸው የሚያመርቱበት። እና ይሄ የትሬድ ጦርነት እንዲያው ወደ እውነተኛ ጦርነት እንኳን ቢቀየር ፎር ሳም ሪዝን ወይም ቻይና ወስና እንዲያውም ከዛሬ በኋላ ምንም ነገር ኤክስፖርት አላደርግም ለቻይና ለአሜሪካ ብትል በጣም አስቸጋሪ ነገር ውስጥ ነው የምንገባው። ብዙ መድኃኒት የሚመጣው ከቻይና ነው። በጣም ብዙ መድኃኒት ሲኒየሮች የሚወስዱት መድኃኒት አለ። ሰሞኑን የትኛው ሚዲያ ላይ እንደሆነ እንትን ብየው ነበር። ክሊኒኮች መዘጋት ጀምረዋል። የመድኃኒት እጥረት እየመጣ ማለት ነው። ኧረ እባካችሁ የሚል ልመና ሁሉ እየቀረበ ለመንግስት እባካችሁ መድኃኒትን ነፃ አርጉት፣ እዚህ ውስጥ አይግባ። ምክንያቱም ገና የመድኃኒት ፋብሪካ አሜሪካ ውስጥ ከፍተሽ ሰርተሽው ፓተንት ራይቱ እኮ የአሜሪካ ካምፓኒዎች ናቸው። የሽያጩን ዋጋ አብዛኛውን እኮ የአሜሪካ ካምፓኒዎች ናቸው የሚከፍሉት። መጠቀማቸው ካልቀረ በቃ ተውት፣ ለጊዜው ቻይና ትስራው። በሂደት ግን ፋብሪካዎቹን እየገነባን የዛሬ 5 ዓመት 10 ዓመት የሆነ ኢንሰንቲቭ እንስጣቸውና ፋብሪካውን ገንብተን ስንጨርስ ያኔ ወደ ታሪፉን ሂድ እና መድኃኒት ላይ አሳሳቢ ሁኔታ ልንገባ እንችላለን የሚል የሆነ ዜናም ሰምቻለሁ ሰሞኑ። እውነትም አሳሳቢ ነው። ወደ መጨረሻው ፕሮግራማችን ሄዳለን። አንድ ለመንገድ እንግዲህ የቢዝነስ ወይ የፋይናንስ ጥያቄ እያነሳን አጠር ያለች መልስ ነው ለመስጠት የምንሞክረው። መልሱ ካለው ጊዜ አንጻር ኮምፕሊት እንደማይሆን ገምታለሁ ወይም አምናለሁ። መረጃ ብቻ ነው የምንሰጠው። በዚች መረጃ ይዞ አንድ ሰው የራሱን ህይወት የሚመለከት የቤተሰቦችን ህይወት የሚመለከት ውሳኔ ወስኖ ኮምፎርታብል ከሆኑ በዛው መቀጠል ይችላል፣ ችግር የለም። መረጃው ግን ጫፍ ስለሆነች ዲቴል ነገር እፈልጋለሁ ካሉ ማንበብ አለባቸው ማለት ነው። ዩቲዩብ ብዙ ፕሮግራሞች አሉ። ጀስት ጉግል እያደረጉ ማንበብ ይችላሉ። እኔ ጋር የሚመጡ ከሆነ ያው በቀጠሮ ዌብሳይት ላይ ቀጠሮ ይዘው መመካከር እንችላለን። ግን ጫፍ ይዘው ብዙ ጊዜ ህይወታቸውን የሚረብሽ ነገር ውስጥ እንዳይገቡ። አሁን ባለፈው ስለ ቦንድ መውደቅ ስናወራ ብዙ ስቶክ ማርኬት የጥሮታ ገንዘብ እየተጎዳ ነው እና አንዳንድ ሰዎች የሚደውሉልኝ የጥሮታ ገንዘብ ላውጣ ወይ ብለው ወዲያውኑ ወደ እንደዛ አይነት ኮንክሉዥን የሚደርሱ እንደዛ አይነት ኮንክሉዥን ባይደረስ ጥሩ ነው የሚለውን ለመናገር ነው። ዛሬ የምናነሳው ሞር ወደ በጀቲንግ እና ወደ ፕላኒንግ ነው የምናወራው። ሰዎችን የሚጎዳ ነገር አይደለም። በእርግጥ ግን ዲቴል ከፈለጉ ደግሞ ዌብሳይት ላይ ገብተው ቀጠሮ ይዘው መመካከር እንችላለን። በአጭር ጊዜና በረጅም ጊዜ
የራሳችንና የቤተሰባችን ፋይናንስ እንዴት ነው ፕላን የምናደርገው ነው ጥያቄው። በአጭር ጊዜ 3 ፕላን ማድረግ ያለብን ነገር አለ። በረጅም ጊዜ 4 ፕላን ማድረግ ያለብን ነገር አለ። ባጭሩ ለመናገር ደጋግመንም እንደምናየው የመጀመሪያው በፋይናንስ ዓለም አንድ ግለሰብ ስለ ፋይናንስ ሲያስብ ፕላን ማድረግ ያለበት ኢመርጀንሲ ፈንድ ነው። ብዙ ጊዜ ብለነዋል። አሁን ዝርዝሩም አያስፈልግም። ከ3 ወር እስከ 6 ወር ገንዘብ አካውንታችን ላይ መኖር አለችብን። ክፉ አለ በጎ አለ፣ መዘጋጀት አለብን። ነምበር 1። ሁለተኛው ፕላን ሃውሲንግ ይባላል። ሃውሲንግ 1 እና ሃውሲንግ 2 የሚባሉ ፕላኖች አሉ። ሃውሲንግ 1 ማለት አንድ ሰው ቤት በሚገዛበት ጊዜ ወይም ቤት በሚከራይበት ጊዜ ለቤት ኪራይ ወይም ለሞርጌጅ እና ለወለድ ከነታክሱ የሚከፍለው ክፍያ ከደሞዙ ጋር ሲወዳደር ከ28% መብለጥ የለበት። በፋይናንስ ተሳካለት የሚባለው ሞርጌጁን ደምሮ ወለዱን ጨምሮ ታክስ ጨምሮ በአመቱ የሚከፍለውን ታክስ ሁሉንም ጨምሮ ከደሞዙ 28% ከበለጠ ፋይናንሱ ጋር ችግር አለ ማለት ነው። ቤትም ሲገዛ አንድ ሰው ሁለት ነገር ነው የሚጠይቁት አበዳሪዎቹ ቤት ሞርጌጅ የሚሰሩት። አንደኛ ኢንካማችን ማወቅ ይፈልጋሉ። እሱን ከታክስ ሪተርን እና ከዳብሊቱ ከደሞዛችን ላይ ወስዱታል። ሁለተኛ ኤክስፔንሶቻችን ይፈልጋሉ። የሚያወዳድሩት ዴት ኢንካም ሬሽዮ ይባላል። ያለብን ዕዳና ያለንን ኢንካም ሲያወዳድሩት አንዳንዶቹ አበዳሪዎች ዕዳችን ከኢንካማችን አንፃር ከ30% በላይ ከሆነ ነው ይሉናል። ምክንያቱም ከአቅማችሁ በላይ ብድር ተሸክማችኋል። ነገ ቤቱ መክፈል የማትችሉበት ሁኔታ ስለሚመጣ ከናንተ ጋር ይሄ እንትኑን አሳዶ ከማሳደድ ይልቅ በቃ ይቅርብን ይላሉ። ብድር በሚሰጥበት ጊዜ 50% ኮመን ናት። አጠቃላይ ያለብን ዕዳ ከኢንካማችን አንፃር ከ50% መብለጥ የለበትም። ከ50% ከበለጠ ህይወት ከብዶናል ማለት ነው። በቃ በብድር ነው እየኖረን ያለነው፣ በኢንካማችን ልክ እየኖረን አይደለም ማለት ነው። እሱ ደግሞ ክሬዲታችን እየጎዳው ይሄዳል። ስለዚህ ከቤት ሃውሲንግ 1 የሚባል ፕላን አለ። ሃውሲንግ 1 ፕላን ለማድረግ በአጠቃላይ ቤት ኢንተረስት እና ታክስን በሚመለከት ሞርጌጅ ኢንተረስት እና ታክስ ወይም ደግሞ ተከራይቶ የሚኖር ሰው ከሆነ ለኪራይ የሚያወጣውን ወጪ ከደሞዙ አንፃር ከ28% መብለጥ የለበትም። ሁለተኛው ሃውሲንግ ኤንድ ዴት 2 የሚባል አለ ፕላኒንግ። ሃውሲንግ ዴት 2 የሚባለው ምንድነው? ለቤትና ሌሎች ዕዳዎች ደግሞ ተደምረው በአጠቃላይ ከ36% መብለጥ የለበትም። ማለት የመኪና ብድር ይኖርበታል፣ ያ ሰው ክሬዲት ካርድ ብድር ይኖርበታል፣ ሌሎች በብድር የገዛቸውንም ከቤቱ ጋር አንድ ላይ ሲከፍል ለነዚህ ሁሉ በየወሩ የሚከፍለው ከደሞዙ 36% መብለጥ የለበትም። ሌሎች በህይወታችን የሚያስፈልጉ ነገሮች አሉ፣ ምግብ አለ ምናምን፣ እሱ እንዳለ ሆኖ እንደገና ገንዘብ መቆጠብ መቻል አለብን፣ ኢንቨስት ማድረግ አለብን። ፋይናንሻል ተሳካለት የሚባለው ሰው ቢያንስ የደሞዙን 50% ቆጥቦ የተለያየ ቦታ ላይ የሚያስቀምጥ ሰው መሆን አለበት እንጂ መልሶ እዛው ወር ውስጥ በመታልቅ በዩቲሊቲ በምናምን ነገር ላይ ገንዘቡን የደከመበትን ገንዘብ መጨረስ የለበትም ነው። እነዚህ የሾርት ተርም እቅዶች ናቸው። በአጭር ጊዜ ልናከናውናቸው የምንችላቸው የምንቆጣጠራቸው፣ የትኛውን ኤክስፔንስ አቮይድ ባደረገው ይሄን ማስተካከል ይችላል እያልን መመካከር እንችላለን። በእኛ በኩል አሁን ኢንሹራንስ ስንሰራ አንድ ሰው ዝም ብለህ ኢንሹራንስ ግዛ አይባልም። እኛ ኮሚኒቲ ትልቁ ችግር እሱ ነው። ኢንሹራንስ ግዛ ከማለታችን በፊት እስቲ የቤታችሁን ኢኮኖሚ ፋይናንስ እንደሌላችሁ እንላለን። ወጪ ምን ያህል ነው፣ ገቢ ምን ያህል ነው፣ ወጪዎቹን ካየን በኋላ ምክር መስጠት ነው። ይሄኛው ወጪ እኮ አላስፈላጊ ወጪ ነው ብትቀንሱትስ፣ ይሄኛው ወጪ አላስፈላጊ ነው። ብዙ ጊዜ የምናገር ቡና 2 ስታርባክስ ቡና ጠጣ ነበር እኔ 2018 ምናምን ላይ የቀን ወጪ ወደ $10 ነው ከስታርባክስ ብቻ፣ የወር $300 ማለት ነው። እሱን ብቀንሰው እኮ በዚህ በኩል ወይ ለልጄ ላይ ያስቀምጥለታለሁ ኢንቨስት አደርግለታለሁ፣ ወይም የራሴ ጥሮት አካውንት ላይ ኢንቨስት አደርገዋለሁ። ያን የቆጠብኩትን ገንዘብ ብዙ ነገር መስራት እየቻልኩ ለምንድን ነው ማባክነው? በቡና በሻይ በምግብ ማባክነው ለምንድነው? ኤክስፔንሶቻችን መቆጣጠር አለብን። ወደ ሎንግ ተርም ፕላን ስንሄድ የመጀመሪያው ሪታየርመንት ፕላን ነው። ለጥሮታ መዘጋጀት አለብን። ዛሬ አሁን ጎሉን ብቻ ነው የምናስቀምጠው፣ ሌላ ጊዜ ዲቴሉን እናወራዋለን። የጥሮታ ጎላችን ምንድነው መሆን ያለበት ሲባል በየወሩ ከምናገኘው ኢንካም ከግሮስ ኢንካሙ ከ10% እስከ 13% ለጥሮታ መቀመጥ አለበት። ይሄን ያላስቀመጠ ሰው እግዚአብሔር ፈቅዶ እድሜው 80 90 ሲገባ ችግር ውስጥ ይገባል ማለት ነው። የወንዶችና የሴቶች አሁን አማካኝ እድሜ ትንሽ ልዩነት ቢኖረውም እስከ 80 ዓመት ድረስ ይሄዳል። አሁን በዚህ በዌስት በኩል በአሜሪካና ካናዳ አውሮፓ በ65 ዓመት አንድ ሰው ጥሮታ ቢወጣ እስከ 80 ዓመቴ በህይወት ቆያለሁ ብሎ ነው ማሰብ ያለበት። 20-30 ዓመት ይጠብቀዋል። ተዘጋጅቷል ወይ ነው ተዘጋጅታለች ወይ ለዛ 20 ዓመት ተዘጋጅቻለሁ አልተዘጋጀውም የሚለውን እግዚአብሔር ነው የሚያውቀው እስከ ስንት ዓመት በህይወት እንደምንቆም። እኛ ግን ለመዘጋጀት እንደ ጎል ማስቀመጥ ያለብን በየወሩ ከማገኘው ደሞዝ
ከ10% እስከ 13% ለጥሮታዬ ማስቀመጥ አለብኝ። ይሄ ደግሞ ጥሮታ ስንወጣ ብቻ የምንጠቀምበት ገንዘብ አይደለም። ከዛ በፊትም ቢሆን ደጋግመን አይተነዋል። ገንዘቡን እያወጣን በብድር መልክ እያወጣን ቢዝነስ እንከፍትበታለን ከፈለግን። በብድር መልክ እያወጣን ቤት ምንድነው ሌሎች ነገሮች እንሰራለን። ለቤት ለሕክምና ለትምህርት ከሆነ ግን ብናወጣውም ፔናላይዝ አንደረግም የሚል ሁሉ ተመካክረናልና እንደ ጎል የጥሮታ ገንዘቤን ስንት ነው ማስቀምጠው ብሎ እያንዳንዱ ሰው መጠየቅ አለበት። እኔም ቲክቶክ ፔጅ ላይ ኔጋ ሲመጡ ጠይቃቸዋለሁ። ጥሮታ አላችሁ ስላቸው በተለይ ኡበር፣ ሊፍት፣ ስሞል ቢዝነስ ያላቸው የላቸውም። ብዙዎቹ የጥሮታ ገንዘብ የላቸው። እድሜ እኮ መሄዱ አይቀርም። 70-80 እኮ ይደርሳሉ። ያኔ ምንድን ነው የሚያደርጉት ዛሬ ካልተዘጋጁ? ስለዚህ ኡበርም የሚነዳ ሊፍትም በወር ከሚያገኘው ቢያንስ 10% ለጥሮታ ያስቀምጣል ብሎ ፕላን ቢያደርግ። ሌላው የልጆች ለኮሌጅ ገንዘብ ማስቀመጥ። ልጆች ያለን ሰው ለልጆቻችን መዘጋጀት አለብን። ጥሩ ትምህርት ካልተማሩ በቀር ኢንካማቸው አስቸጋሪ ነው የሚሆነው። 12ኛ ክፍል ጨርሰው ኮሌጅ ያልገቡ ሰዎችና ፈርስት ዲግሪ ያላቸው ሰዎች አኑዋል ኢንካማቸው የእጥፍ ልዩነት ነው ያላቸው። ምንም ያልተማረው ሰው ምናልባት ወይ ስታርባክስ ምናምን ገብቶ ሊሰራ ይችላል፣ ወይ ሪቴል ስቶር ካሸር ሆኖ ሊሰራ ይችላል። ፈርስት ዲግሪ ያለው ሰው ግን ፉል ታይም ገብቶ የተወሰነ ኢንካም ያገኛል። ደሞዙን ስታየው በእጥፍ ነው። ማስተርስ ያላቸው ሰዎች በሁለት እጥፍ ሁሉ ይበልጣሉ ምንም ካልተማሩት ሰዎች። ስለዚህ ልጆቻችን መማር አለባቸው። ሃይስኩል ጨርሰው ወደ ኮሌጅ እንዲገቡ ነው እነሱን መቀስቀስ ያለብን። ግን መቀስቀስና ማበረታታት ብቻ አይደለም፣ እንደ ወላጅ ደግሞ በፋይናንስ መደገፍ አለብን። ለልጆቻችን ምግብ ብቻ ሳይሆን ለኮሌጃቸው ገንዘብ የማስቀመጥ ግዴታ አለበት። ጎሉ ስንት ነው መሆን ያለበት ነው። አንድ ልጅ ያለው ሰው በመንግስት ዩኒቨርሲቲም ቢሆን ልጅ መማር አለበት ብሎ ካሰበ በአመት $3000 ማስቀመጥ አለበት። እንግዲህ አሜሪካውን ነው የካናዳውን ኮስት አላውቀውም። ያ ልጃችን ምናልባት በጣም ሂሳብ ጎበዝ የሆነ ልጅ ካለን ወይም ፊውቸር እንትኑ በአንዳንድ ቤተሰብ ይታወቃል አይደለም። አንዳንዶቹ በቃ ነው ከሌሎች ልጆች የተለየ ችሎታ የሌለ ልጅ ሊኖረን ይችላል። አንዳንድ ልጆች ደግሞ በጣም ዩኒክ የሆነ ታለንት ያላቸው ልጆች ይኖሩናል። የነሱን ዕጣ ፋንታ በእኛ ድህነት ምክንያት መዳፈን የለበትም። የት ዩኒቨርሲቲ ብለን ካጠናን በኋላ ወደ ፕራይቬት ዩኒቨርሲቲ አይነት የሚያስኬዳት ከሆነ በአመት $6000 አካባቢ ማስቀመጥ አለብን ሚኒመም። 10 ዓመት 15 ዓመት በየአመቱ 6 ብናስቀምጥ የት እንደምንደርስ አወቅን ማለት ነው። ያ ደግሞ ኮምፓውንድ ወለድ ላይ ከሆነ የሚቀመጥላት በዛው ልክ ልጃችን ተጠቃሚ ትሆናለች ማለት ነው። ስለዚህ ለልጆቻችን ለትምህርት ለኮሌጃቸው ገንዘብ ማስቀመጥ አለብን። ሚኒመም 3000 ከተቻለ እስከ 6000 በአመት ማስቀመጥ አለብን። 6000 ለማስቀመጥ በወር 500 ወር ማለት ነው። ያቺ 500 ከየት የምትመጣው? ከቡና በማቆም ስታርባክስ ባለመሄድ ቤት ምግብ ኩክ በማድረግ አላስፈላጊ ወጪዎችን በመቀነስ የተለያየ ዘዴዎችን በመከተል ገንዘብ እንቆጥባለን። ለልጆቻችን እናስቀምጣለን፣ ለራሳችን ጥሮታ እናስቀምጣለን። ኤክስፔንሶቻችን ኮንትሮል ስናደርግ ሾርት ተርም የበጀት እቅዳችን ተሳካ፣ የሎንግ ተርም በጀት እቅዳችንም ይሳካል። ቤት የሚገዙ ሰዎች፣ መኪና የሚገዙ ሰዎች ሌላ ጎል ያስፈልጋቸዋል። የሚገዙትን ንብረት 20% ገንዘብ መቆጠብ አለባቸው። ለምሳሌ ቤት ለሚገዛ አሜሪካ 3.5 መቆጠብ ይቻላል፣ ቤት መግዛት ይቻላል። ግን እስከ 20% ከከፈልን ብዙ ጥቅሞች እናገኝበታለን። ምናልባት ያንቺም እንግዳ ከዚህ በፊት መጣ ነበር ፍሬና የቤት ሞርጌጅ ባለሙያ። እንደዛ አይነት ሰዎች መጥተው የበለጠ ደግሞ ቢያስተምሩ ጥሩ ነው። መኪና መግዛት የሚፈልግ ሰው ሚኒማም እንደው 20%ን ከኪሱ መክፈል አለበት። ለምን ነው ወለድ የሚጨፈጨፈው? ወለድ ለምን ይከፍላል? በእርግጥ ወለድ ያስፈልጋል ማለት በብድር ያስፈልገናል። የክሬዲት ሂስትሪያችን እንዲሻሻል ጥሩ ነው እሱ። ነገር ግን ቢያንስ ንብረት ማፍራት የሚፈልግ ሰው 20%ን መጀመሪያ መቆጠብ መቻል አለበት። ዝም ብሎ 100% በክሬዲት በዱቤ ከሚገዛ። የመጨረሻው ሌጋሲ ጎል የሚባል ነው። ሌጋሲ ጎል ደግሞ እንደዚህ ደክመን ቆጥበን ምን ብለን ያፈራነውን ንብረት ምንድነው የምናደርገው? መጨረሻ ላይ አንድ ዶክመንት ቢያንስ ታስፈልገናለች። እኔ በህይወት ባልኖር ይሄን ንብረትን የሚወስደው ማን ነው? ገንዘብ የተቆጠበውን ባንክ ማን ነው የሚወስደው? እኔ ጋር ለኮንሰልተንሲ የሚመጡ ሰዎች ባልና ሚስትም ሲሆኑ መጀመሪያ የምጠይቃቸው እሱ ነው። መጀመሪያ ማን ነው አሜሪካ ቀድሞ የመጣው እላቸዋለሁ። ወይ እሷ ወይ እሱ ቀድሞ መጥተዋል። ከዛ በኋላ ሄደው አግብተው መጥተው ወልደዋል። እና በቃ ፊት ለፊት ቻሌንጅ አደርጋቸዋለሁ ትዳር ላይ እስከሆኑ ድረስ፣ ህጋዊ ጋብቻ እስካላቸው ድረስ። ይሄ ደግሞ በጣም ትክክለኛ ጥያቄ ነው። የመጀመሪያውን ባንክ አካውንት ላይ ቤኔፊሻሪ አድርጋ አስቀምጣታው ይለዋል። እሷንም እንደዛው አላታለሁ። ቀድማ የመጣችው እሷ ከሆነች የመጀመሪያው ባንክ አካውንትሽ ላይ ቤኔፊሻሪ አድርገሽ እሱን አስቀምጠሽዋል። ብዙዎቹ በክፋት ሳይሆን ባለማወቅ አላስቀመጡም። ምን ማለት ነው? እነሱ ሲሞቱ የትዳር አጋራቸው ያን ባንክ አካውንት አክሰስ ማድረግ አይችልም ማለት ነው። በቃ ያችን ቤኔፊሻሪ ብሎ ባለማስቀመጥ ብቻ። ይሄ ጠበቃ ያስፈልጋቸውም፣ የፋይናንስ ባለሙያ ያስፈልጋቸውም። ራሳቸው ባንኩ ድረስ ሄደው ቤኔፊሻሪ ባለቤቴን ማስገባት ፈልጋለሁ፣ ልጅን ቤኔፊሻሪ አድርጌ ማስገባት ፈልጋለሁ። ዌብሳይት ላይም ይቻላል እኮ
ባንክ መሄድ ሳያስፈልጋቸው ባንኩ እንደዚህ አይነት አሰራር ካለ ዌብሳይቱም ላይ ማስገባት ይችላል። ስለዚህ ሌጋሲ ጎል እንደዚህ ደክመን ቆጥበን ያፈራነውን ንብረት እኔ በህይወት ባልኖር ማን ነው የሚወስደው የሚለውን በትክክል በዶክመንት ማስቀመጥ አለብን። ሊቪንግ ትረስት ወሳኝ ዶክመንት ነው። ባለፈው ሳምንት ዜና የምታስታውሽ ከሆነ ያወራነው የሎስ አንጀለስ ካውንቲ $4 ቢሊዮን ተቀጥቷል እከፍላለሁ ብሏል። እና አንዱ ያለው ምንድነው ማክሊን ነው ምናምን የሚባል የፎስተር ኬር አለ። ወላጆቻቸው የሞቱባቸው ሰዎች ወላጆቻቸው ልጅን እንትና ነው የሚያሳድግ የሚል ጽሁፍ የላቸው፣ ዶክመንት አላዘጋጁም። በህይወት እያሉ ሲሞቱ እዛ ፎስተር ኬር ውስጥ ይገባሉ። ፎስተር ኬር እና ማሜን ዳድ የሚባል ተመዝግበው የሚጠብቁ ሰዎች አሉ። የተወሰኑት ለነሱ ይሰጣቸዋል፣ አሳድጉ ይባላሉ፣ በጀት አላቸው። ወላጅ ከጠፋ የሚወስድ ሰው ደግሞ ከጠፋ ፎስተር ኬር አለ፣ እዛ ያድጋሉ። ለዛ የሚያድጉት ህፃናት ናቸው ብዙዎቹ። ምግባቸው ላይ የሆነ መድኃኒት ይጨምሩባቸውና ስፔሻል ሩም የሚባል አለ፣ እዛ ይወሰዳሉ። እዛ ደግሞ ባለሀብቶች አሉ ገንዘብ ከፍለው የሚሄዱ በቃ ህፃናቶችን ይጠቀሙባቸዋል ለሴክስ ማለት ነው። እንደዛ አይነት መከራ ውስጥ ልጆቻችን እንዳይገቡ ከፈለግን እንደዚህ ቆጥበን ያፈራነውን ንብረት እነሱንም በትክክል ልጄን ማን ነው የሚያሳድግልኝ፣ ንብረቴንስ ማን ነው የሚወስደው የሚለውን በትክክል በህጋዊ ዶክመንት በሊቪንግ ትረስት መቋጠር አለብን። ማሰሪያዋ ሊቪንግ ትረስት ናት። ቺናት እንግዲህ ዛሬ አንድ ለመንገዳችን እንደሚጠቀሙበት ተስፋ አድርጋለሁ። የማይቀር እውነታ ሆኖ እያለ ነገር ግን መስማት የማንፈልገው ነው። አሁንም የተናገርካቸው ነገሮች በጣም ጠቃሚ ናቸው። ደግሞ ስናደርጋቸው እኔም በራሴ ስለማቀው በጣም ሰላም አለው። ለምሳሌ ቀድመን ስንዘጋጅ ለጡረታ ስንዘጋጅ የሆነ ውስጣችን የመረጋጋትና የሰላም ስሜት ይሰማናል። እናረጃለን ብሎ ማሰቡ እኮ አይደለም፣ እየታደለ ነው የሚያረጀው። ኤንዌይስ ከአይምሮ ጤንነትም ጋር የተያያዘ ነው። ሰላምን ይሰጣል። ስናስብ ነገ የሆነ ነገር ስንኖር ብንሆን እንኳን ለልጆቻችን የሆነ ነገር አለ፣ ኢንሹራንስ አለን። ድንገት ሰው ተሰባሪ ነው፣ ሰው ታማሚ ነው፣ ብዙ ነገሮች አሉና ቀድሞ መዘጋጀት በጣም እጅግ ጠቃሚ ነገር ነው። ተመልካቾቻችን እንግዲህ ዛሬ በሰፊው ይዘንላችሁ የመጣነው ፕሮግራም ይህን ይመስል ነበር። በተለይ ደግሞ እስካሁኗ ደቂቃ ድረስ በትዕግስት ላዳመጣችሁን ትልቅ አክብሮታችንን መግለጽ እንፈልጋለን። በተመሳሳይ ፕሮግራም ደግሞ ሳምንት እንዲሁ እስከምንገናኝ ድረስ ቸር ቆዩልን። ይሄን በምትመለከቱበት ጊዜ ሮብ ቀን ነው የሚሆነውና በሚቀጥለው ሮብ ደግሞ እስከምንገናኝ ቸር ቆዩልን።